ትናንትና በጣም ጥሩ ጥሩ ፕሮግራም ነበር ያደረከው እና ግን አንዳንድ ጊዜ እንደዚህ ከሚመጥን ከሚችል ሰው ጋር እንደዚህ ሰው ታንቀጣቅጣለህ። አይ እሱን ተውና አሁን እኔ ምን ላወራ መሰለህ የፈለኩት ይሁዳ ሲሪየስ ነገር እኔ ወይ በውስጥ ላውራ ወይ በውጭ ላውራ። እኔ ላይክ ታውቃለህ ብሌን ትሞት የምሬን ነው። አሁን አንተ እውቀት አለ፣ አንደኛ ልንገርህ እግዚአብሔርን የምሬን እውቀት አለ። ሁለተኛ ቲክቶክ ላይ ገንዘብ ፈልጋ አይደለም የምትመጣው፣ አዳምጠኝ። ሶስተኛ ቤተሰብ አለ፣ ሚስት አለ፣ በጣም የሚያማምሩ ልጆች አሉ፣ የምታምር ሚስት አለ፣ የተስተካከለ ቤተሰብ አለ። ስለዚህ አሁን አንተ ገንዘብ አትፈልግ፣ በገንዘብ አትገዛም አይደለ? ስለዚህ በምንም ሰዎች በጥቅም ሊሸውዱ ሊለውጡ አይችሉም። ያ እውቀት አለ፣ በዛ ላይ በጣም አደንቃለሁ ያለህን እውቀት ስለ ቤተክርስቲያን ታሪክ እንዳለ በደንብ እኔ በእውነት ከዮዳብ አንጻር ስለሌሎች በተለይ ይሄ ከፕሮቴስታንት ከማርቲን ሉተር በኋላ ባሉ ስለ ጉባኤዎች ምናምን ያለው እውቀት በጣም የሚደንቀኝ ማለት ነው። እስፔሻሊ ስለ ክርስትና አመጣጦች ምናምን አለ አይደለ? ይሄ ስለ ፋውንደራቸው ምናምን እየነገረኝ አንድ ጊዜ ቶሎ ቶሎ ሰርች እያደረኩ ነበር ጎግል ላይ እና በቃሉ ቶሎ ቶሎ እያወራ የሚያውቀው ነገር በጣም ነው የሚያስገርም እና አይዊሽ እኔ ይህን እውቀትህን እኔ በቃ ለጌታ ብትሰጠው እግዚአብሔር ምን ጥቅም። አሁን እኔ ሶሻል ሚዲያ ላይ ገብቷል። እኔ አሁን ለምሳሌ እኔ ግዴታ ጌም መጫወት አለብኝ። ገብቷል። የምገባው ጌም ለመጫወት እንጂ ወንጌል ልሰብክ አይደለም የምገባው። ለምን? እኔ ገንዘብ ላገኝ ነው እዚህ ቲክቶክ ላይ የምገባው። ገባር? ገንዘብ ላገኝ ነው የምገባው። ከዛ የሆነች ሰዓቴን ምን አደርጋለሁ? ማቃት የሆነች ነገር አለች፣ ያቺን ነገር ሼር አደርጋለሁ። በቃ ይሄ ነው እንጂ ወንጌል ልሰብክ አይደለም የምገባው። ወይ የሆነ ቤተክርስቲያን ማንም ሊወክል አይችልም። ቤተክርስቲያን ናቸዋል። በተለይ ታውቃለህ አንተ የኦርቶዶክስ ቤተክርስቲያን በጣም ቀደምት በጣም ትልቅ ከመሆኑ አንጻር የእሷን መልስ መመለስ በጣም እውቀት ይጠይቃል፣ ዲሲፕሊን ይጠይቃል። እንደምታውቀው ዲሲፕሊንም አለኝ ብዬ አላምንም ፐርሰናሊ። እና አይዊሽ እኔ እግዚአብሔርን የምሬን ነው እግዚአብሔርን ነው የምልህ እኔ እግዚአብሔር ወደ ቤተክርስቲያን ቢመጡ ከምላቸው ሰዎች አንዱን አንተ ያ እውቀት አላቸው ብዬ ከማምናቸው ሰዎች በጣም ጌታን ማገልገል ይችላሉ ብዬ ከማስባቸው ሰዎች አንዱ አለ። በጣም ከምናፍቃቸው ማለት የምሬን ነው እግዚአብሔር ምስክሬ ነው። እና እግዚአብሔር ደግሞ ታውቃለህ እግዚአብሔር ነው ወንጌልን እግዚአብሔር ነው የሚናገሩ ሰዎች አይደለም። ኧረ ሰዎች ምን ያደርጋሉ? ሰዎች ማስተላለፊያ ናቸው። አሁን እግዚአብሔር አንዳንዴ ሰዎች ይደነቃሉ። ከታች ሆነ ኤርሚ እንደዚህ ኤርሚ እንደዚህ ኤርሚ እንደዚህ ኤርሚ እንደዚህ ይላሉ። ግን ምን የተሰራልህን ነገር መናገር ነው አይደል? ወንጌል ማለት ክርስቶስ ተቸንክሯል፣ ክርስቶስ ተወግቷል፣ ክርስቶስ ሁሉን መከራ ተቀብሏል። ያንን ያደረገውን ነገር መናገር መዘገብ ነው። ስለዘገብክ ሰዎች ያደንቋል። ሰዎች ሊደነቁ አለባቸው ብዬ አላስብም። ግን ደግሞ አንተ ካለው እውቀት አንጻር በጣም ቆንጆ ቤተሰብ ከመያዝህ አንጻር ቲክቶክ ላይ ሶሻል ሚዲያ ላይ እኔ በእርግጠኝነት በአስር ጣቴ ገንዘብ ፈልገ የምታወራው ነገር እንደሌለ ስለማውቅ ገንዘብ ፈልገ ልታወራ አትችልም። አንተ በቃ ይህን አውቃለሁ፣ ተማመናለሁ። ወይ ደግሞ የሆነ ጥቅም ለማግኘት አታወራም። ዲስ ሚንስ ደግሞ ፐርፌክት ነው ማለት ችግር የሉች በደንብ ችግሮች አሉ ብዬ አምናለሁ። ሁሉ ነገር ጥሩ ነው ማለት አይደለም። ግን ያን መጥፎ ነገር መተው ትችላለህ። ለምን? ኑሮህ አይደለም ያ መጥፎ ነገር። አየው፣ ያ መጥፎ ነገር ይሄ አንተ ኑሮህ አይደለም፣ ተከፍሎ የምታደርገው አይደለም፣ ለመኖር ብለህ የምታደርገው አይደለም። በቃ ሁሉም ሰው የሆነ መጥፎ ፓርት አለው እና ከዛ አንጻር ለምንድን ነው አንተ ላይ ወንጌሉን እንትን የማትለው? በቃ የጌታን ወንጌል ያለውን እውቀት ለምን ሼር አታደርግም ለሰዎች? እስኪ መልስልኝ ይህንን። በሆነ ሌላው ቶ በቃ ምን ይሰራል? ኤርሚ በጣም ጥሩ ጥያቄ ነው። በጣም ያው ሁላችንም የሆነ መልካም ስራ እየሰራ ነው ብለን እናስባለን። ነገር ግን ደግሞ ተመልካቹና ከኋላ የሚከተል ሰው ነው አለ እንደ ያንተን መልካምነት ወይም ደግሞ ያንተን ሀሳብ ሊረዳ የሚችል። በእርግጥ እንዳልከው እኔ ሶሻል ሚዲያ ጭራሽ የመጣሁት መንፈሳዊ ትምህርት በማስተማር ነው። እኔ ፓስተር ሆኜ ነው የመጣሁት። እዚህ መጥቼ ፓስተርነትን አልተቀበልኩም። ስመጣም ለመጀመሪያው 2 ዓመት ከግማሽ ሀቅ ለመናገር ኦርቶዶክስን አለም የተቃወምኩት፣ ሙስሊምን አለም የተቃወምኩት፣ ጴንጤቆስን እየተቃወምኩ ነው የመጣሁት። እኔ የፕሮቴስታንት እምነት ተከታይ ስለሆንኩኝ ሐሰተኛ ነቢያት ናቸው
በራሳችን እኔ ያው ፕሮቴስታንት ነን ስላሉ በዛ ውስጥ ያሉትን በመቃወም ነው የምታውቀው። 2 ዓመት የመጣሁት በዛ ጉዳይ ነው እና እንደ አጋጣሚ ኤርሚ እንደምታውቀው ወደ ኦርኬስትራነት ወደ ፖለቲካውም ወደ ምናምኑ ገብቼ በትልቁ የሰራው ሰው ነኝ። ፖለቲካ ደግሞ ቆሻሻ ነው እንደምታውቀው። ፖለቲካ ውስጥ ገብቶ መቼም ሰው ቅዱስ ነው ሊባል አይችልም። የፈለገ መልካም ሰው ብትሆን እዛ ውስጥ ስትገባ አሉ አንተ የምትወዳቸው የምታደንቃቸው በኦርቶዶክስ መምህር የሆኑ ፖለቲካ ውስጥ ሲገቡ እንዴት እንደሆኑ ታውቃለህ። እና እኔ በኦርኬስትራነት ነበር የምንቀሳቀሰው። ግን ዋናው ሀሳቤ አላማዬ ዋናው ጥሬ ፓስተርነት ነው፣ ማገልገል ነው፣ ወንጌል ነው የምሰብከው፣ ወንጌል ነው የማስተምረው። ግን እንዳልከው ደግሞ ሁሉን ነገር አውቃለሁ ማለት አይደለም። ገባ? ፍጻሜያችን እግዚአብሔር ነው የሚያውቀው። ፍጻሜያችን እግዚአብሔር ነው የሚያውቀው። ብዙ ነገር ተምሬያለሁ። አለፉ ስመጣ ብዙ ሀሳቦቼ፣ አመለካከቶቼ ፍጻሜ ናቸው ብዬ የመጣኋቸው ሀሳቤን የቀየርኩባቸው ነገሮች አሉ። እዚህ በመምጣቴ ከብዙዎች ጋር ቻለንጅ በመደራረግ እና በማዳመጥ ማለት ነው። እና አሁን ለጠየቀው ጥያቄ ለምንድን ነው ቀጥታ ሁሉን ነገር ትተህ ወደዛ ትገባም ስትል የሚገርም ነገር ከ1 ወር ነው ከ2 ወር በፊት እኮ እኔ ጨርሻለሁ የመጨረሻ ኮንትራክት ብዬ የራሴ ባደው እኔ በራሴ በህሊና እንጂ ማንም ቀጥሮኛ አይደለም፣ ማንም እንትን ብሎኛ አይደለም። ከማንም ሰው ጋር ምንም አይነት ችግር የለብኝም። ሀሳብን ነው የምቃወመው። ግን ያው ሀሳብን ስትቃወም መነካካ አይቀርም። እዚህ አሁን ኤርሚያስ አንተን ብተች አመለካከትን ሀሳብም ስተች ሳምሃው ሰውንን መጋጨታችን አይቀርም። የሚያጋጭን በመሀል አለ። እኔ እኮ ሁሉን ነገር ትቼ እኮ ላለፈው 1 ወር እኔ የምከተለው እምነት አለ። እኔ የተማርኩ ሰው ነኝ። እኔ ዝም ብዬ ከመሬት ተነስቼ አለማመጣው። ስለተማርኩኝ ስለማውቅ ስላነበብኩኝ ትክክል ነኝ ማለት አይደለም። ዋናው ግን አንድ ሰው የተማረ ያወቀ ሰው ዝም ብለህ በደመ ነፍስ ናና ተከተለ ልትለው አትችልም። ማሳመን አለብህ። እኔ እኮ ብያለሁ፣ ኑ አስረዱኝ። እኔ አሁን ሰው ልጅ እኮ እንኳን ሃይማኖትን ነውና ጾታውን የሚለውጥበት ዘመን ያለ ነው አይደል? እንደ ሀቅ ለመናገር በጣም የማይለወጥ ነገር የሚለወጥበት ነውና እኔ አሁንም እላለሁ ኦርቶዶክስ ተዋህዶ የ2000 ዓመት ታሪክ ያላት ናት አይደል እንዴ? ምንም በቃ ምንም እንትንም አይደል እንዳልከው ኤርሚያስ አይደለም። እዚህ ሶሻል ሚዲያ ያሉ ተሰባስበው የኦርቶዶክስ ተዋህዶን ታሪክ ሊተነትኑት አይችሉም፣ ሊመልሱት አይችሉም፣ እነሱ ሊወክሉት አይችሉም። እኔ ራሴ በጣም አነባለሁ፣ በጣም ተምሬያለሁ ገብቼ እስቴው አዳዲስ ነገሮችም እያገኘን ነው ገና እና ኤርሚኔ ደስ ይለኛል። እኔ ደስ ይለኛል። እኔ በጣም ነው ደስ የሚለኝ። በቃ በዚህ ጉዳይ ላይ አሁን ያቆሜ እኮ ፓስተር ይወዳ በሚለው አካውንቴ እንዳጋጣሚ በዚህኛው ገባሁ እንጂ በዛኛው ብሉ ካርጌሽኛል እንዴ መሰለኝ። ችግር የለም። እኔ የምወደውን ሰው ታውቃለህ፣ የማቀርበውን ሰው የማከብረውን ሰው የሆነ ሲቀይም እቦልቃለሁ። ለምን ልናገረው አልፈልግም፣ ልናገራችሁ አልፈልግም። እኔ ከቦለኩ እኔ ፐርሰናሊ ከቦለኩ በቃ ካቀረብኩ የሆነ ነገር ከተጋጨን ዩኔቨር ነው መቼ እንትን እንደምትል ገባ። ዝም ብዬ በቃ ላይ እንደዛ አደርጋለሁ። ግን ሌላ የፈለኩ መሰለህ ኤርሚ፣ እኔ በጣም ይገርመኛል ኤርሚ፣ ዛሬ ሰው ሁሉ መንፈሳዊ ትምህርት እንዲያስተምር ያደረግኩት ግን እኔን ከ5 ዓመት ከ6 ዓመት በፊት አትናገር እያሉ ሲወቅሱኝ የነበሩ ግለሰቦች እንዳሉ ሁሉም አሁን ቤቱን ከፍቶ ስለየራሱ ሃይማኖት ንጽጽር ያደርጋል። መጀመሪያ ስመጣ ያደረግኩት እኔ ነኝ። በስ ያን እያደረግኩ ነው የመጣሁት። ሌላ ጉዳይ አልገባውም። አሁን ምንድነው በክብር ከሆነ በክብር ከሆነ ተከባብረን ተወያይተን በእውቀትና በእውነት ምን ለምናወራው ነገር እኮ ኤርሚ ሀቅ ለመናገር እኮ ሂስትሪ አለ አይደል? ቸርች ሂስትሪ አለ። የሁሉም ሃይማኖት ቸርች ሂስትሪ አለው። ኦርቶዶክስ ተዋህዶ 2000 ታሪክ አለው ብያለሁ። ፕሮቴስታንት ከ15ኛ ክፍለ ዘመን ጀምሮ ታሪክ አለው። ፔንቴኮስቴ ከ1960 ጀምሮ የ40 ዓመት ታሪክ አለው። ያልተገረዘ ታሪክ ነው ያለው። ሰው አሁን ቀላል ነው ገባ። ስለዚህ አሁን ከሰዎች ጋር ስወያይ ታሪካቸውን የቸርች ሂስትሪ አለ፣ ደግሞ መጽሐፍ ቅዱሳዊ ደግሞ አለ። መጽሐፍ ቅዱስ ከሆነ ደግሞ ምንም ችግር የለም። ምንድነው ብሽሽቅ አልወድም ኤርሚ። ላይክ ተከባብረን እንዴት አድርጌ ልንገርህ፣ ከዚህ ሀገር ስላደኩኝ አሜሪካ ስላደኩኝ ተከባብረን ራሱ እኮ ፕረንስ እንትን እኮ አለ ታውቃለህ። አሁን እኮ ንጽጽር የምታረግ ከሆነ እኮ ራሱ ኤርሚን ለማብሸቅና ኤርሚን ለመጣል ሳይሆን ንጽጽር ማለት እንደ ስፖርት ነው የማይሆን። ያው አሁን እግር ኳስ የሚጫወቱ ቲሞች አሉ አይደል? ሁለቱም ሊያሸንፉ ይሄዳሉ። መጨረሻ ላይ ምን ፍቅር ፕሮፌሽናሊዝም ታየዋለህ አይደል እንዴ? እጅ ለእጅ ሼክ ተደርገው ምናምን በሰላማዊ መንገድ ነው የሚለያዩት። እንደዛ ቢደረግ ደስ ይለኛል። እኔ ዝግጁ ነኝ። አሁን እኔ ኦርቶዶክስ ተዋህዶ ለመሆንም ዝግጁ ነኝ፣ ለመስለምም ዝግጁ ነኝ፣ ዋቄ ፈታ ለመሆንም ዝግጁ ነኝ። ግን አስረዱኝ። ምናልባት የያዝኩት የምከተለው እምነት ከመጽሐፍ ቅዱስም ከታሪክም ትክክል ካልሆነ ሰውን አስረድተህ ከንቨንስ አድርገህ ነው። አሁን ትናንትና እያየሁ ነበር የእናንተ ውይይት ማለት ነው አይደል እንዴ?
አንድ ሰው ቸርች ሂስትሪን የማይቀበል ከሆነ በጣም ከባድ ነው ከንቨንስ ለማድረግ። ቸርች ሂስትሪ በጣም የቸርች ሂስትሪ የፋደርስ የአባቶች ጽሁፉም ሆነ ቸርች ሂስትሪም ከመጽሐፍ ቅዱስ ጋር የማይቀረን ከሆነ አስፈላጊ ነው፣ በጣም አስፈላጊ ነው። ምን ተሞርክዘ ነው የምትወያዩ? ገባ? መሰረት የሌለው እምነት ጋር መከራከር አትችልም። ምን ላይ ተሞርክዞ ነው የምታወራው? ተረድተኛ ላይ እኔ ዝግጁ ነኝ። ቤቴን ኦልሞስት ከወር በላይ ከፍቼ ዝግጁ ነኝ። አመታት ሆነኝ እንጂ አመታት ዝግጁ ነኝ። በክብር ተከባብረ እንደዚህ መወያየት የምችለውን እመልሳለሁ። ገባ? የማላውቀውን አውቄ እሄዳለሁ። አደይን ደደይ ግን እኔ እኮ አሁን ያለኝ እምነት እኔ ካልቪኒስት ነኝ። በካልቪኒስት እምነት የተቀመጥኩ ያኔ የገባኝ ነው የተረዳሁት ያንን ነው። ያንን ነገር ግን ከኔ በላይ ብዙ የሚያውቁ አዋቂዎች አሉ ብዬ አስባለሁ። ኤርሚ ከአንተ በላይ የሚያውቁ ብዙ አዋቂዎች አሉ። እነዚህ ሰዎች እኛን መጣው ጥያቄ መልሰው፣ በተለይ እንደኔ አይነት ሰው ከባድ ነው። ዝም ብዬ በስሜት አልገባም፣ ገብቼም አላውቅም እንጂ ዝግጁ ነኝ። ኤርሚ ግን እያገለገልኩ ነው። እኔ በእኔ አመለካከት በእኔ እምነት እያገለገልኩ ነው፣ እያስተማርኩኝ ነው። ብዙ እንትኖች አሉ፣ ብዙ ደቀ መዛሙርቶች አሉ በውስጥ የማስተምራቸው በእኔ ምክንያት መጽሐፍ ቅዱስ ማንበብ የጀመሩ በእኔ ምክንያት። እውነቴን ነው የምልህ። እኔ ባደወይ ሰው ልጅ ከሃይማኖቱ እንዲወጣ ሰብኬ አላውቅም። ኤርሚ ባሉበት ሃይማኖት እንዲጠነክሩ ነው። ለምን መሰለህ? አንድ ሰው ያለበትን ሃይማኖት ጠንቅቆ ማወቅ አለበት ወደ ሌላ ከመሄዱ በፊት። እንስማማለን ኤርሚ? አንተውን ኦርቶዶክስ ተዋህዶ ጠንቅቀህ ታውቃለህ ብዬ ብጠይቅ ጠንቅቀህ ታውቃለህ? ኦርቶዶክስ ተዋህዶ ተጠንቅቆ እንዴ? ኦርቶዶክስ ተዋህዶ ማለት ስለ እግዚአብሔር መማር ማለት ነው። ስለ እግዚአብሔር እንዴት ነው ጠንቅቆ ሰው ሊያውቅ የሚችለው? ጨርሶ በቂ። ግን አንተውን ኦርቶዶክስ ተዋህዶ ነኝ ለማለት በኦርቶዶክስ ራሱ ደረጃ አይደለም አላውቅም። በምን አሜን ጠንቅቄ አላውቅም እያልኩ ነው። አሁን የትምህርቷን የኦርቶዶክስ ቤተክርስቲያን አሁን እኔ ብዙ ሰው ይገባና ይጠይቀኛል። ከከበረ ጥያቄ ወንድሞችን ጠይቄ እመጣለሁ እላለሁ። ወይ ደግሞ ቤተክርስቲያን የተጻፈ አለ ታውቃለህ፣ በታሪክም በምንም የተቀመጠ በአባቶች እና ከሱ ጠይቄ እመጣለሁ እላለሁ። ባቅ ኖሮ እዚሁ መለስ ነበረ። ጠንቅቄ አውቃለሁ። ትናንትና ቪዲዮ ሰርች ነበር ያከበርኩ። ምንድን ነው መዝሙረ ያሬድ ሲገባ ለሱ ኦኬ አሁን ታላቅ ወንድሜ ገብቷል ከኔ በላይ የሚያውቅ ብለህ እንትን ማድረጉ እኮ አንተ እኮ ነገ ትደርሳለህ እዛ ቦታ አይደል እንዴ? መዝሙረ ያሬድ እኮ ዝም ብሎ ሲወለድ አይደለም ይዞት የመጣው፣ ወይም ደግሞ የሆነ ሰው ብጠራ ማለት ነው አይደል እንዴ? አሁን ከኔ በላይ የሚያውቅ በእኔ እምነት እኔ ካልቪኒስት ነኝ ብያለሁ አይደል እንዴ? ከኔ በላይ የሚያውቅ ሰው ከመጣ ያው ከኔ በላይ የሚያውቅ ወንድም ያለኝ ማለት ራሱ ትልቅ ነገር ነው። አንፎርቹኔትሊ እኔ ብቻ ነኝ ሶሻል ሚዲያ ላይ ያለው ብዬ ነው የማስበው። አጋጥሞ ያውቃል ካልቪኒስት እንደኔ የኔ አይነት አመለካከት ያላችሁ ሰዎች? አማን ሻሎ የሚባል ስታውቃለህ? ካልቪኒስት እኮ አይናገሩም፣ እዚህ ይደብቃሉ። ለዛ እንደ ትናንትና ላይ ከትናንት ወዲያ አላየም እንደ ኃይሉ ዮሐንስ እና ፓስተር ሶፋንያስን ጴንጤ እንደሆኑ ማዕረጋቸውን አስረክቤ ስልካቸው አመኑ እኮ። እሱ ባደው እነሱ እኮ አይናገሩም። ፕሮቴስታንት እነዚህ ጴንጤዎች ማለት ነው። አሁን እንትን ያደርጋሉ። ምንድነው አንድ ላይ የሆኑና ህብረት ያደርጉና ይሄ ወይ ኦርቶዶክስን ወይ ሌላውን ያደርጋሉ እንጂ ይሄ መሀል ላይ ያለው ልዩነት እንዲታወቅ ስለማይፈልግ። አሁን ካልቪኒስት ምንድን ነው ይሄ? በቀደም አሁን ስለ ቤዛ ተነስቶ ውስን ቤዞት ነው የምታምኑት አይደል እናንተ? ማለት ውስን ቤዞት ሚንስ ክርስቶስ አሁን ለዓለም ነው የሞተው ብለን የምታምነው? ኖ ካልቪኒስት ክርስቶስ ለዓለም ሞተ ብሎ አያምንም። አሁን ለዓለም ሞተ የሚለው አይ እንደዚህ አይደለም ተብሎ ይሄ ምንድነው ተቀምጠው። አሁን ለምሳሌ አንተ ካልቪኒስት ሆነ ኤኒ ታይም የሆነ ፔንቴኮስቴ ይመጣ ትወያያለህ በሚያቃረን ሀሳብ። በጣም እኔ አንድም ሰው አይቻልም እዚህ ቲክቶክ ላይ አልኩ እኮ እኔ እኮ ባደው ይኸውልህ እኔ ጴንጤ ምን መሰለህ ኢትዮጵያ ውስጥ አሁን አንድ ላይ ግሩፕ ይሰሩና አክቹዋሊ ይኸውልህ ኤርሚ ሁሌን የምለምናችሁም ኦርቶዶክስ ተዋህዶ አንድ ሃይማኖት ነው። ኦርቶዶክስ አንድ ነው። ኦርቶዶክስ የዶክትሪን የቴዎሎጂ ልዩነት ያላት ሌላ ዲናሚኔሽን የለውም። ትክክል ነኝ አይደል? ኦርቶዶክስ ማለት አንድ ነው። ኦሪየንታል ኮድ የለውም። ይህን ማውራው ኦሪየንታል ኦርቶዶክስ ነው። ኢስተር ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሚያላያቸው ሁለት ነገር አለ። ኦሪየንታል ኦርቶዶክስ ግን ኤርትራም ያለው ሱዳንም ያለው አሜሪካም ያለው የትም ቦታ አንድ ኦርቶዶክስ ነው። በቴዎሎጂ በዶክትሪን አይደለም እንዴ? አንድ ነው። ፕሮቴስታንት እና ጴንጤ እኮ አንድ የሚመስላቸው ሰዎች አሉ። ፕሮቴስታንት እኮ ኤርሚ ሃይማኖት አይደለም። ፕሮቴስታንት እኮ ሙቭመንት ነው። ፕሮቴስታንት ዣንጥላ ነው። በፕሮቴስታንት ውስጥ
ከ20 በላይ ትላልቅ ሜጀር ዲናሚኔሽኖች አሉ። ካልቪኒስቶች፣ አርሚኒስቶች አሉ፣ ባፕቲስት አለ፣ ሉትራን አለ፣ ሰቨንዴ አድቨንቲስት አለ፣ ኤጲስኮጶሊያን አለ፣ ብዙ የተለያዩ አሉ። ያንን አሁን ግን እናንተን ለማጥቃት ሲፈልጉ ወይም ደግሞ ኦርቶዶክስን ወይም ሙስሊም ለማጥቃት ሲፈልጉ አንድ መስሎ ይመጣሉ። አሁን እኔ ምንድነኝ እኔ አሁን ከጴንጤ ጋር ሰማይና እንዲያውም ከጴንጤ ጋር ከምቀራረብ ከኦርቶዶክስ ጋር ቀራረባለሁ በቴዎሎጂ። አሁን ይህን ስል ሰዎች ግራ ገብቷቸው ነበር፣ ግን አሁን ሰው እየነቃ ነው። ስለዚህ ኤርሚ ኔክስት ታይም አንድ ሰው ፕሮቴስታንት ነኝ ሲል ፕሮቴስታንት የሚባል ሃይማኖት የለም። ፕሮቴስታንት ማለት እኮ ተቃዋሚ ማለት ነው። ከካቶሊክ ተቃውሞ የወጣ ነው። ከዛ ግን ጃን ካልቪኒዝም አለ፣ ሉትራኖች አሉ። ሉትራን እና ባፕቲስት ይለያያል። ሉትራን አሁን በልጅ አጥምቆ ያምናል። ኦልሞስት ሉትራን ማለት እኮ ሪፎርም ካቶሊክ ማለት ነው። ታውቃለህ አይደል እንዴ? ቅዱስ ቁርባንን እንደ ካቶሊክ ነው የሚያምኑት ሉትራኖች። አናባፕቲስቶች አሉ። ከባ ይሄ ነገር መለየት አለበት መጀመሪያ። ግን እንዳልከው እኔ ኢትዮጵያ ውስጥ በጣም ብቸኛ እኔ ካልቪኒስት ነው የመሰለኝ። አማን ሻሎም የሚባለው ልጅ ከነሱ ጋር ሆኖ ከጴንጤዎች ጋር ሆኖ ሳየው ደነገጥኩኝ እኔ። ምክንያቱም በጣም እኮ በቃ ሊግባቡ የማይችሉ በአምስቱ ሶላዎች ሊግባቡ የማይችሉ ጴንጤ በአምስቱ ሶላ አያምንም። ግን ከኦርቶዶክስ ጋር ሲጨቃጨቁ ምን ይላሉ? እኛ በሶላ ስክሪፕቸራ እናምናለን ይላሉ አይደል እንዴ? በሶላ ስክሪፕቸራ ከማለት አይደል? በዩ ጩፋ ገድላት ለምን ነው የሚመራው? አስበሃል? በኬኔት ኮፕለን በኬኔት ሄገን ለምን ነው የሚመሩት? በሶላ ስክሪፕቸራል አያምንም ጴንጤ። ሶላ ስክሪፕቸራል ማለት ኤርሚ እንደተረዳው በእግዚአብሔር ቃል ብቻ ማለት ነው አይደል እንዴ? በመጽሐፍ ቅዱስ በቃል ብቻ ማለት ነው። እነሱ ግን በመጽሐፍ ቅዱስ አይደለም የሚመሩት፣ ከመጽሐፍ ቅዱስ ውጭ ያለ ትምህርት ነው የሚመሩት አይደል እንዴ? ካያቸው ይህ ክሊር ቢሆን ደስ ይለኛል። ለዚህ ነው እኔ ካልቪኒስትን ሬፕሬዘንት አድርጌ ነው እዚህ ጋር መወያየት የምችለው። በተረዳሁት አንደርስታንድ ባረኩት። እኔ እኮ ጎራ ለይቼ ነው የምመጣው። ሁሌ እኮ እናገራለሁ፣ ጴንጤ አይደለሁም እኔ ካልቪኒስት ነኝ። ቴዎሎጂ ካልቪኒስት ነው፣ ሪፎርም ቴዎሎጂ ነው የማምነው። የደወና ሜንሽን ማድረግ አይፈልጉም። ኢቨን ምን ይላሉ? የወንጌል አማኝ ነን ይላሉ። ሁሉም ይመጣና ምንድነው ዲኖሚኔሽን ሲባል የወንጌል አክቹዋሊ ካለማወቅም ይመስለኛል የወንጌል አማኝ ነኝ ይላል። ግን እዛ ቸርች ሲሄድ እዛኛው ቸርች እንዳትሄድ እዚኛው ቸርች አይሄድም። ገብቶሃል አይደል? ለምሳሌ መካነ ኢየሱስ የሚሄድ ሰው እዛ ሙሉ ወንጌል አይሄድም። ተጠምቆ ነው አባል የሚሆነው አይደል? እንዴ ድጋሚ ለምን መሰለህ እዛ የሚሄድ ኤርሚ እዛው አሁን ናን ዲናሚኔሽን ካሉ ሁሉንም መያዝ ይችላሉ። ጎራ ለይተው ከመጡ ግን አሁን እኔ ካልቪኒስት ነኝ ስለኝ ጴንጤው አይከተለኝ። ጴንጤው እኔ ቸርች አይመጣም። እኔ ቸርች ቢመጣ ቴዎሎጂውን አስጥዬ ነው የማስገባው። እኔ ፓስተር ነኝ፣ አገልጋይ ነኝ። እኔ ቤተክርስቲያን ለመምጣት እኔ የማስተምረውን ማንም ሰው መምጣት ይችላል። እኔ የማስተምረውን ትምህርት ግን መቀበል አለብህ። የእኛን የካልቪኒስትን ቲቺንግ መቀበል አለብህ። የጴንጤቆስቴን በልሳን ማውራት አችልም። እኛ ቸርች በልሳን የምታወራ ከሆነ አንተ አልዳንክም ብለን ገና ብዙ አጥምቀን አስተምረን ነው። ይህን ደግሞ በኢትዮጵያ ውስጥም እንደዛ አለባደ። ግን ለምንድን ነው ወጣው የማይናገሩት? ቢካዝ መተቸት አይፈልጉም። አሁን ጴንጤዎች ካያቸው በጣም ተቆጣጥረውታል። ያው ብዙ ሚዲያ አላቸው፣ ሶሻል ሚዲያም ሆነ የራሳቸው ኔትወርክ አላቸው ምናምን። ምንም ችግር የለም። ባደው እኮ መብታቸው ነው አይደል ኤርሚ? ግን ለይተው ይምጡ። እኔ በባለፈው ከፓስተር ሶፊም ከትላልቅ አገልጋዮችም ሲመጡ ምናልኳቸው ባካችሁ ሃይማኖት የለንም አትበሉ አላችሁ። ይሄ ሃይማኖት የለኝም የሚባለው ውሸት ነው ኤርሚ። ሁሉም ሃይማኖት አለ። ሃይማኖት ምን ማለት ነው? ሃይማኖት ማለት ኤርሚ ወደዚህ ምን ሃይማኖት ማለት እኮ ማመን ማለት ነው። ማመን መታመን ማለት እኮ ነው። አሁን ሃይማኖት ዶክትሪን አለ። በዛ ዶክትሪን ማመን ነው። እግዚአብሔር በሰጠህ ትምህርት ማመን ነው። እግዚአብሔር የሰጠህን ትምህርት የምትረዳበት መንገድ የምታምንበት መንገድ ዲኖሚኔሽን ይባላል። ኤግዛክትሊ። አሁን ችግሩ መሰለ አሜሪካም የተጀመረው ናን ዲናሚኔሽን there's no such thing as ናን ዲናሚኔሽን የለም። ናን ዲናሚኔሽን የሚባል እምነትም አባባልም የለም። ናን ዲናሚኔሽን የሚሉት ሁሉን ሰብስበው ሁሉን መምናን አድርገው ቁጥር ማብዛት ስለሚፈልጉ ነው። ሰማኛለህ? ስለዚህ አሁን እናንተ ናችሁ ኦርቶዶክሶች ስትወያዩ መጀመሪያ ሃይማኖት የለኝም ካለ ከዛው እኔ አላወራም። ከዛው ሰው ጋር ምን ላችኋለሁ? ቴዎሎጂ እኔ ዶክትሪናችሁን እስኪ ንገሩኝ እላችኋለሁ።
ዶክትሪን መናገር ሲጀምሩ ሃይማኖታቸውን ነግራቸዋለሁ። አንተ ጴንጤ ነህ፣ አንተ ሉጥራን ነህ፣ አንተ ባፕቲስት ነህ፣ አንተ ካልቪኒስት ነህ፣ አንተ አርሜኒስት ነህ፣ አንተ ኤጲስቆጶያል ነህ፣ አንተ አናባፕቲስት ነህ፣ አንተ መነናይት ነህ፣ መሰረተ ክርስቶስ ነህ፣ መሰረተ ኢየሱስ ነህ። ይለያያል። የሚያቀራርባቸው ብዙ ነገር አለ። ጴንጤቆስቴ ደግሞ ማለት እኮ ኤርሚ በእናታችሁ ሪሰርች ብታደርጉ እኮ ከትናንት ወዲያ አንደኛው የእናንተ ወንድም መጥቶ ሞክሬ ነበረ። ኢቭን የጴንጤ ታሪክ ቁርስ ነው፣ ቀላል ነው። ከምር ነው የምላቸው። ዛሬ ኤርሚ ገብተህ 2 ሰዓት ጉጉል ላይ ብትቀመጥ የጴንጤን ታሪክ ባንዴ ታውቀዋለህ። ምክንያቱም ገና 60 ዓመቱ ነው። 60 ዓመቱ ነው። ምን እንትን የለውም፣ ዶክትሬን የለውም፣ አልሰሩም ገና ዶክትሬን አዲስ ስለሆነ ማለት ነው። አሁን ለምሳሌ ፍቅር ስዝም አለ አይደል? የተጀመረ በቲክቶክ የተጀመረ አለ አይደል? እሱን አሁን ምንድነው ብልህ በቃ የተጻፈ ነገር ምናምን ስለሌለው በቃ አዲስ ነው ትላለህ። ጴንጤም ገና 60 ዓመቱ ነው፣ አዲስ ነው፣ ዶክትሪን የለውም። ምን ያደርጋል መሰለህ? ይለጠፋል ፕሮቴስታንት ላይ። ለምሳሌ አሁን ኦርቶዶክስ ተሐድሶ ብለው ራሳቸውን የሚያምኑ አሉ። ኤርሚ ታምናለህ? ኦርቶዶክስ ተሐድሶ ኤግዚስት እንደሚያደርጉ አሉ ብለህ ታምናለህ? ኧረ ይሄ እኮ ቀልድ እኮ ነው። አሁን አስመሳይ ናቸው አይደል? በኦርቶዶክስ ውስጥ ተደብቀው የኦርቶዶክስን አላባሳት መስቀል ይዘው ምናምን አድርገው ግን ጴንጤ ናቸው። ሁለመናቸው ዶክትሪናቸው ጴንጤ ነው አይደል? እዚህ መሰለኝ የበግ ለምድ ለብሰው የሚመጡ የሚለው። እኔ ግን ኤርሚ አሁን ሸውጃ አልመጣም። ካልቪኒስት ነኝ። ቴዎሎጂ ምንድን ነው? ኤስከታሎጂ ገባ? የኔ ኤስከታሎጂ፣ ቲዮሎጂ፣ ክርስቶሎጂ ኤቭሪቲንግ በዲቴል ነግሬ ነው የምገባው እና እንደዚህ አይነት ሰዎች ጋር ነው መወያየት የምፈልገው ኤርሚ። እሺ ይሁዳ ጥሩ ነው። እኔ አሁን ምናምን አለው መሰለህ፣ እኔ አሁን ብድግ ብሎ አንድ ሰው ኦርቶዶክስ እንደዚህ 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 ብሎ እየጠቀሰ እያወራ የሆነ ነገር ስላወራ ስላላመነ ኦርቶዶክስን ሰውየውን ፐርሰናሊ አልጠላውም። ስለ ሰው ችግር የለብኝም ነው። ከዛ በጣም ብዙ ኮመንት ማልጋይስ አሁን እዚህ ጋር እያወራን ያለነው ስለ ትልቁ ስለ አምላክን ስለ መለኮትን ስለማወቅ ነው። ሃይማኖት ማለት መለኮትን ማወቅ እግዚአብሔርን ማወቅ ማለት እና እግዚአብሔር ራሱን ለዓለም ገልጧል ብለን የምናስበው እኛ ክርስቲያኖች እግዚአብሔር ለዓለም ራሱን ገልጧል ብለን እናምናለን። ለዓለም ራሱን ሲገልጥ ደግሞ ያስተማረበት መንገድ አለ እና ካስተማረበት መንገድ አንዱ ምንድነው? በመጽሐፍ ቅዱስ እናምናለን ሁላችንም ክርስቲያኖች። እና የሚለያየን ደግሞ ምንድነው? ያን መጽሐፍ ቅዱስ የሚረዱበት መንገድ ይለያያል። ሰዎች አያችሁ፣ ያን መጽሐፍ ቅዱስ ይዝና አንድ ሰው ብድግ ይልና ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው ይላል። አንዱን መጽሐፍ ቅዱስ ይዝና ኢየሱስ ለዓለም ሳይሆን ለተወሰኑ ሰው ይሁዳ እንደዛ ነው የሚያምነው እና ለዓለም አልሞተም ቢል አንድ ሰው ኦኬ ቁጭ ብለና ምን አደርጋለሁ? አይ ለዓለም ነው የሞተው የሚለውን አስረዳለሁ። አለቀ እንጂ አልጣላም። ዱ ዩ ቲንክ ኤርሚ እንደዚህ ቀላል ይመስላል? ቴዎሎጂ እና ዶክትሪን እኮ ቀላል አይደለም። አሁን እኮ ይኸውልህ በጣም አይደለም አውቃለሁ። ለዛ ነው ባይዘይ ሰዎችን የማልጠላው፣ ስለ እምነት ሲያወሩ ሰዎችን የማልጠላው አምነውበት ነው እንጂ ለተንኮል ማንም ሰው እምነት ቢይዝ ጴንጤም ቢሆን ፕሮቴስታንትም ቢሆን ሙስሊምም ቢሆን ምንም ቢሆን የኔን እምነት የማይቀበለው አምኖበት እድንበታለሁ ብሎ የሆነ የያዘው ነገር አለ እንጂ ዝም ብሎ ብድግ ብሎ ለተንኮል ሰው አያመልክም። አሁን ቅዱስ ጳውሎስ ሁለት አይነት ሰዎችን ያገኛል አይደል? የመጀመሪያው አንድ ጠንቋይ ያገኛል፣ ያ ንጉሱን ሊሰብከው ሲል ያ ጠንቋይ ከተንኮል ይመጣና ምን ያደርገዋል? ትምህርታቸውን ሲቃወም አይኑን ያጠፋል። አይን ይጥፋ ይላል እና የዛ የጠንቋይ አይን ይጠፋል። አደሴም ታይም ቅዱስ ጳውሎስ የት ይገባል? በጣዖት አምላኪዎች ጋር ሲገባ ግን እነሱ ምንድን ነው ያላቸው? በቃ የምታመልኩትን አምላክ ልንገራችሁ፣ ለአምላካችሁ ያላችሁን ፍርሃት መታዘዝ አያለው ብሎ በጣም በፍቅር ነው የነገራቸው። ለምን? እነዛ ሰዎች በተንኮል ነበረ፣ ያ ጠንቋይ በተንኮል ነበረ እሱ ጋር የመጣው። እነዛ ሰዎች ግን ለዛ ያን ጣዖት ምን ብለው ነው አምላክ ነው ብለው አምነውበት ለአምላካቸው እየተገዙ ነው። ገብቷል? እኔ ሰው ኢሉምናቲም ቢሆን ባይሰው አምኖበት የምሩን አምላክን እየተገዛው ነው ካለ ሰውየውን ፐርሰናል ያልጠለው። ገብቷል? ሰው እኔ የማምነው እምነት 1.2 ቢሊዮን ሰው ይከተለዋል። ገባ? በጣም ቢግስት ፕሮቴስታንት ዲናሚኔሽን የኛ ነው። አንደኛ እኛ አሁን እኔ ለማምነው ነገር ሁሉ መጽሐፍ ቅዱሳዊ ዶክትሪን መስጠት እችላለሁ። ዶክትሪን ና ጥቅስ ዶክትሪን በአንድ ጥቅስ አይሰራም። ወንድ ሰረምሴን አሁን ለምሳሌ አንድ ሰው ዶክትሪን ኦፍ ሳልቬሽን ካልኩ የሳልቬሽን ዶክትሪን ስለ አንድ ጥቅስ ከሰጠኝ እኔ በአንድ ጥቅስ አይደለም ከዘፍጥረት እስከ ራዕይ ባለው ሃርሞናይዝ አድርገህ ሄርሜኖቲክስን ተጠቅመህ ነው
ዶክትሪን የተሰራው። ኦርቶዶክስ ተዋህዶ ዶክትሪን የሰራችው አሁን አይደለም። ገባ? አሁን አይደለም። ብዙ ጊዜ ፈጅቶባቸዋል። ዶክትሪን ሲሰሩ ዝም ብሎ ከመሬት ተነስቷል የሰራቸው። ካቶሊክ ዶክትሪን ሲሰራ ከመሬት ተነስቶ አይደለም። ፕሮቴስታንት ካልቪኒስት ዶክትሪን ሲሰራ ከመሬት ተነስቶ አይደለም። ሁሉም የተጠቀመበት ሜተድ አለ። መጽሐፍ ቅዱስ ተጠቅሞ ነው። በእርግጥ እንዳልከው እኛ ካልቪኒስት ወይም ደግሞ እኛ የፕሮቴስታንት ሙቭመንት ተከታዮች ሪፎርም ቴዎሎጂን የሚባለው ባደው ኤርሚ እኔ የምከተለው ሪፎርም እኔም እንደወጣቃለ ከአንደኛ ክፍለ ዘመን ጀምሮ የመጣ እምነትን ነው የምከተለው ብዬ ነው የማምነው። የኔ እምነት ከአንደኛ ክፍለ ዘመን ጀምሮ የመጣ እምነት ነው። በመሃል በካቶሊክና በኦርቶዶክስ ይታፈን ነበር። በተለይ በካቶሊክ የኢትዮጵያ ኦርቶዶክስ አሁን ኢስተርን ኦርቶዶክስ አሁን ኦሪየንታል ኦርቶዶክስ አፍናኝ አታውቅም። እኔ ገባ? ኦሪየንታል ኦርቶዶክስ አፍና አታውቅም። በግልጽ ነው የምልህ። ምክንያቱም የኛ የመጣው ከዩሮፕ ነው አይደል? የኛ የመጣው ከሮም ነው አይደል? እንዴ ከእስራኤል ነው የመጣው አይደል? እንዴ ፕሮቴስታንት ራሱ ፕሮቴስታንት ዛሬም የተነሳው ጀርመን ስለሆነ ሪፎርም ማለት ወደ ነበረው መሄድ ማለት ነው። ተረዳ? ስለዚህ እኔ ፕሩቭ ማድረግ ይችላሉ። አንዳንድ እሱ አሁን ፕሮቴስታንትን የጀመረው ከማርቲን ሉተር ይመስላቸዋል። አይደለም። ከአንደኛ ከኒቃ ጉባኤ ጀምሮ ነበሩ። ኦኬ፣ በሁሉም ጉባኤ ተሳትፈዋል፣ አብረው ነበሩ። ልክ ለምሳሌ ካቶሊክ ምንድነው ኢስተርን ኦርቶዶክሶች በአምስተኛ ክፍለ ዘመን ነው ከካቶሊክ በአስረኛ ክፍለ ዘመን ነው ከካቶሊክ ወጣለ። አስረኛ ከአንደኛ ክፍለ ዘመን ጀምሮ እስከ ሶስተኛ ክፍለ ዘመን ኦርቶዶክስም ነበር። ኦርቶዶክስ የምንለው ቀጥተኛው ትምህርት ነበር አለ ግሪክ ውስጥ። የሪፎርም እኛ የምናምነውም ነበረ ከዛ ውስጥ ነበረ ብለን ነው የምናምነው። ሶስተኛ ክፍለ ዘመን ነው አይደል ሃይማኖት ካቶሊክ የተመሰረተው። ኤርሚ ካቶሊክ ያው ከጉባኤው በኋላ ከአራተኛው ጉባኤ በኋላ የጉባኤ ምን ነው ካውንስል ኦፍ ናይሲያ ወይም የጉባኤ ኒቂያ የምትሉት እናንተ በአማርኛ 325 ላይ ከሱ በኋላ እሱ ላይ ነው የተመሰረተው። ያ ኦኬ ሲመሰርቱ ሁሉም ነበረ፣ ኦርቶዶክስም ነበር አለ እዛ ውስጥ ሁሉም ሲመሰርቱማ የሶስት ጉባኤ ቤተክርስቲያን አንድ ነበረች ተብሎ ይታመናል። የተለየ ትምህርት አልነበረም ውስጧ። ኖ ነበር። ኒቂያ የመጀመሪያው ጉባኤ ነው። የኒቂያ ጉባኤ የመጀመሪያው ላይ ይኸውልህ የተባረረው ማን ነው? የተባረረው አሪዮስ ነው አለ እንዴ። አሪዮስ እኮ እስከዛሬ ድረስ እኮ አሉ። ጆቫ ዊትነሶች፣ ሞርሞኖች፣ ሰቨንዴ አድቫንቲስት አሉ እኮ እስካሁን ድረስ። የአሪዮስ ቲቺንግ አሁን የመጣ አይደለም። አሪዮስ ተባረረ። የአሪዮስ ዶክትሪን አልተቀበሉትም አይደል እንዴ? ትክክል። ከቤተክርስቲያን ተውዛ። ግን ቤተክርስቲያን የምትባለው ያቺ ዓለም አቀፏ በብዛት ወሳኟ ቤተክርስቲያን ነች። አሁን መንፈስ ቅዱስ አይደል በህብረት ውስጥ አለ ብለን የምናምነው ዮዳቤ አይ ኖ ግን እያልኩ ያለው ይኸውልህ አሁን አማኞቹ እንደዛ ነው የሚያምኑት ነው። ልክ ነው። አሁን ዮዳቤ እያላችሁ ያለውን ልንገራችሁ። ከታች ያላችሁ ዮዳቤ እያላ አሁን አሪዮሳውያን ይኸውን ልጅ ሰሶች አሉ። ጆሆቫ ዊትነስ አሪዮሳዊ ነው የሚባሉት እና አሪዮስ በመጀመሪያው ክፍለ ዘመን ነበረ። ስለዚህ እኛንን ክርስቲያን ትክክለኛ ክርስቲያን ብለው ነው የሚያምኑት። ትክክል ገባችሁ? ሐዋርያት እንደኛ ነው የሚያምኑት ብለው ነው የሚያምኑት እንጂ እኛ መናፍቅ ነን ብለው አያምኑም እነሱ። ገባችሁ አይደል? ኢዮዳብም አሁን ትምህርቱ በዛው ስለነበር ከዛው የወጣ ስለሆነ ከመጀመሪያው ክፍለ ዘመን የመጣ ነው። ባይዘው ሁሉም ቤተክርስቲያኖች እንደዛ ብለው ነው የሚያምኑት ኤክሰፕት ጴንጤ አልነበረም። የጴንጤ ቲቺንግ በ1901 ለመጀመሪያ ጊዜ የመጣው ቲቺንግ አልነበረም። የአሪዮስ ቲቺንግ ነበረ። ቢካዝ አሁን አሪዮስ ማለት ጆሆቫ ዊትነስ ኢየሱስ ክርስቶስ አምላክ አይደለም ሰው ነው ብሎ ነው የሚያምኑት አይደል እንዴ? ሰው ነው። ሰው ሳይሆን ፍጥረት ነው። ፍጥረት ነው። እንዲያውም መጨረሻ ላይ ጆሆቫ ዊትነሶች ምን አሉ? በሰማይ ሚካኤል ነው፣ በምድር ነው ኢየሱስ የተባለ ብሎ ነው የሚያምኑት ጆሆቫ ዊትነስ። እኔ 2 ዓመት አገልግያለሁ። ኢቫንጀሊስት ነበርኩኝ ጆሆቫ ዊትነስ ብራዘር። ስለዚህ እንደ አገልጋይ ነበርኩ። ለ2 ዓመት አገልግያለሁ። ትልቅ ኢቫንጀሊስቱኝ አገልግያለሁ። እሱ ምንም ችግር የለም። በደምብ ነው የማውቀው። እኔ እኮ ያልኩህ ሃይማኖቱን ሁሉ እኮ ሳላውቅ ሳልረዳ አይደለም። እኔ በህይወቴ ባዳወይ ኦርቶዶክስ ነበርኩ ከፍጥረቴ እስከ 14 ዓመቴ። በዛ ደግሞ በአባቴ ምክንያት ወደ ጆሆቫ ዊትነስ በግድ ነው የገባሁት። ገባ? በቤተሰብ እንደመጣው አሜሪካ በግድ ወሰዱኝ።
እስከ 18 ዓመቴ ጆቫ ዊትነስ ነበርኩ። ከዛ በኋላ ልክ ነፍሴ ሳውቅ ወደ ኦርቶዶክስ ተመለስኩኝ ማለት ነው። በ21 ዓመቴ ነው ዩሮንግ የምትሉ ባይዘዊ ዩሮንግ ምናምን የምትሉ ጴንጤዎች ከሆናችሁ አስገባቸዋለሁ። አሁን እዮዳብ ሳይሆን ኤርሚ፣ እኔ አሁን አንድ ነገር አንተም ታውቃለህ በከፊል በደምብ ስልህ ታሪክ ነው የማወራው። እስከ 3ኛ ክፍለ ዘመን ላይ የጉባኤ ኒቂያ አንዳንዱ ሰው የሚያስበው የሆነ ሁለት ድናሚኔሽኖች ብቻ እንደመጣ ነው። 52 ድናሚኔሽኖች ነው የመጡት። ተበትነው የነበሩ በየቦታ የነበሩትን ሰብስበው ወደ አንድ መምጣት አለብን ብለው ጉባኤ ተጨቃጭቀው ምን መሰረቱ? ካቶሊክ የሚል መሰረቱ አይደል እንዴ? ያ ካቶሊክ ዲኖሚኔሽኑ ብዙ ዲኖሚኔሽን ነው የመጣው። አክቹአሊ ያው እንትኑ ያ ሁለት ካቶሊክ የሚባል መሰረቱ። ካቶሊክ ዓለም አቀፍ ማለት ነው። ካቶሊክ ምን ማለት ነው? በዓለም አቀፍ የነበሩትን ወደ አንድ አመጡ። ከዛስ እንትን አፖስቶ ክሪድ የሐዋርያ ክሪድ ጻፉ አይደል እንዴ? ኦኬ what happened በ451 ላይ ኤርሚ፣ በ451 ላይ ስንተኛው ጉባኤ ነው? 3ኛው ጉባኤ መሰለኝ እሱ። በ451 ምንድነው የሚባለው ስሙ በእኛ the council of Chalcedon ነው በእንግሊዝኛ ነው የምለው። the council of Chalcedon በ451 ላይ የኬልቄዶን ጉባኤ ይባላል። ኦኬ የኬልቄዶ ጉባኤ ላይ ማን ወጣ? ያኔ ነው ካቶሊክ የወጣው። ኖ ኦሪየንታል ኦርቶዶክስ ነው የወጣው። ኦሪየንታል ወጣ ለማለት ነው which means አዲስ ትምህርት መጣ። አሁን ከዛ በፊት አይታወቅም። ያ ትምህርት ይወዳል እንደዛ አላለ ማለት ነው። ልል የፈለኩ መሰለህ ኦርቶዶክስ እኮ ከአንደኛ ክፍለ ዘመን አብሮ ይባላል እንዴ? ከአንደኛ ክፍለ ዘመን ነው የመጣው። ካቶሊክም የካቶሊክ የዌስተርን እምነትም እኮ አሁን ካቶሊክ የሚያምነውም እኮ አዲስ ትምህርት ያመጣው በኪያንሶ ቃል ኪዳን ነው ምናምን አላውቅም፣ በአማርኛ አላውቅም ያልከው ላይ ግጭት ተፈጠረ። ግጭት ሲፈጠር ኦሪየንታል ኦርቶዶክስ አንቀበልም አሉ። ይህን ቲችንግ አንቀበልም ብለው ወጡ። የራሳ በቃ እንትን አሉ፣ ኤክስኮሚኒኬት አደረጉ። እርስ በራሳቸውን ኤክስኮሚኒኬት ተደረጉት አይደል እንዴ ሁለቱም። ከዛ ኦሪየንታል ኦርቶዶክስ የሚባል ኦሪየንታል ኦርቶዶክስ ብሎ ጀመሩ ነበሩ ከመጀመሪያው። በ451 ላይ ግን ከ3ኛ 25 እስከ 451 ከካቶሊክ ጋር አንድ ላይ ነበሩ። ያንን ጉባኤ አልተቀበሉ ማለት ነው። ኦሪየንታል አልተቀበሉ፣ በቃ አንቀበልም ብለው ወጡ። ኤክስኮሚኒኬት ተደራረጉ። ኮዝ ያ ትምህርት ነበረ ወይ? አሁን እንደዛ ስንል እኮ ላይክ አሁን ካቶሊኮች ያወጡት ዶክትሪን ከዛ በፊት ይታወቅ ነበረ ወይ? በቸርች ውስጥ አዲስ ዶክትሪን አይደለም ወይ? ኖ ነበረ። ማን ያስተምረው ነበረ? አሁን እንደዛ ከተባለ ይሁዳ ምን ያስፈልጋል? ማን የሚባል አባት ያስተምር ነበር? ከዛ ጉባኤ በፊት ያንን ትምህርት በቤተክርስቲያን ውስጥ ይታመን እንደነበር ማስረጃ ያስፈልጋል። አረ ኤርሚ አጌን አዎ ነበረ፣ መረጃ አለ፣ በደንብ መጽሐፍቶችም አሉ፣ አባቶችም አሉ። ግን ምንድነው ይሄ እኮ ምን መሰለህ ጉባኤ እኮ እያደረጉ እኮ እየተወያዩ እኮ ነው። ዶክትሪን እኮ እየተሰራ እኮ ነው። ፍጹም ዶክትሪን እኮ አልተሰራም። በአንደኛ ክፍለ ዘመን የነበረው ከአንደኛ ክፍለ ዘመን እስከ 3ኛ ክፍለ ዘመን እኮ ክርስትና በስደት ላይ ስለነበረ እኮ 100% ዶክትሪን እኮ አልሰሩም ነበር እኮ ከአንደኛ ክፍለ ዘመን እስከ 3ኛ ክፍለ ዘመን ሮማን ኤምፓየር ስለሚያሳድዳቸው ክርስቲያኖችን ስደት ላይ ስለነበሩ አንደርግራውንድ ስለነበሩ ተገናኝተው እኮ ተወያይተው በስደት ላይ ስለነበሩ የተለያየ ትምህርቶች እንዲገቡ ተደርጓል። እያጸዱ እኮ ነው አይደል? እንዲያው አሁን ወደ አንድነት ሲመጡ በሮማን ኤምፓየር ላይ ክርስትና እምነት ተቀባይነት እንዲኖረው ሲል መወያየት ሲጀምሩ መነጋገር ሲጀምሩ በውስጥ ያለውን ሐሰተኛ ትምህርት አንቀበልም አሉ አይደል እንዴ? ለኦሪየንታል ኦርቶዶክስ ይሄ የክርስቶስ ሁለት ኔቸር አንቀበልም አሉ። እስካሁን ድረስ ግን ኢስተርን ኦርቶዶክስ፣ ፕሮቴስታንትና ካቶሊክ ይቀበላል። ያ ይሄኛው ሁለት ባህሪ የሚለው ሁለት ባህሪ የሚለውን ኢስተርን ኦርቶዶክሶች ኢስተርን ግሪክ ኦርቶዶክስ ከ300 ሚሊዮን በላይ ተከታይ ያለው ከካቶሊክ አይደል የወጡት። ኢስተርኖች እኮ በ1054 ነው የወጡበት ግን በዚህ ዶክትሪን አይደለም። በ1051 በዚህ አይደለም የወጡት። በመንፈስ ቅዱስ ከአብና ከወልድ
ይሰርጻል ይላሉ እንትኖች አይደል? አንድ እሱ ነው። ከዛ ደግሞ they don't want to be under the pope በፖፕ መገዛት አልፈለጉም። ገባ? ፖፑ has become like የክርስቶስ ተምሳሌት እስከሚሆን ድረስ እና ሁሉን ነገር ፈላጭ ቆራጭ ሲሆንባቸው አንፈልግም። በኦርቶዶክስ ተዋህዶም በዚህ አያምንም። ገባ? አንድ አሁን ወደ 7 ሀገራት ናቸው ኦሪየንታል ኦርቶዶክስ ማለት ሁሉም የየራሳቸው ፓትሪያርክ አላቸው። ሁሉም ፓትሪያርኮች እኩል ናቸው። አንዱ ከአንዱ አይበልጥም አይደል? ኢኳል አማንግስ ኦል ነው የሚባለው አይደል? በካቶሊክ ግን the pope is the highest ranking እሱ ከሁሉም በላይ ነው አይደል? ይሄን አንቀበልም ብለው ወጡ። እያልኩ ያለውን መሰለህ ኤርሚ በደንብ አድርጋለሁ። ከአንደኛ ክፍለ ዘመን እስከ 3ኛ ክፍለ ዘመን በስደት ላይ ስለነበረ ክርስትና ተበታትኖ ነበረ። በ3ኛ ክፍለ ዘመን በሚሰባሰቡበት ጊዜ ውይይት በሚያደርጉበት ጊዜ ወደ አንድነት መጡ። አሪዮስን አባረሩት። 4ኛ ጉባኤ ላይ ደግሞ በሚወያዩ 325 ማለት ነው የመጀመሪያው። ከዛ ደግሞ the council of Trent፣ ከዛ ደግሞ the council of Chalcedon በ451 ላይ በሚወያዩበት ጊዜ በሁለት ነገር ከኦሪየንታል ኦርቶዶክሶች ወጡ። በክርስቶስ ኔቸር እነሱ ተዋህዷል፣ አንድ ሆኗል። አጤ ማዮፌሲስ ነው መሰለኝ የሚባለው በእንግሊዘኛ አንድ ሆኗል ብለው አመኑ አይደል እንዴ? እነሱ እዛ ጋር ነው አንድ አይደለም ሁለት ኔቸር ነው ያለው በሚለው። ሁለተኛ ኦርቶዶክሶች ደግሞ በሁለተኛ በፖፕ መገዛት አልፈለጉም። ሁሉም እኩል ነን በሚል ሁሉም ፓትሪያርኮች እኩል ነን በሚል ኤኒዌይ ሌላ የፈለኩ መሰለ። ከዛ ደግሞ ይኸውልህ በ10ኛ ክፍለ ዘመን ኢስተርን ኦርቶዶክስ ወጡ። በ15ኛ ክፍለ ዘመን ደግሞ ሪፎርመሮች ወጡ፣ ፕሮቴስታንቶች ወጡ እንጂ እኮ ለምንድን ነው የወጡት? በ15ኛ ከዛ በፊት ይገሏቸው ነበር። ይኸውልህ አክንሾይ ወደ ኋላ ሂጅ በታሪክ በ7ኛ ክፍለ ዘመን የተነሳ ሪፎርም ተገሏል። 8ኛ ክፍለ ዘመን፣ በ10ኛ ክፍለ ዘመን፣ በ11ኛ ክፍለ ዘመን፣ በ13ኛ ክፍለ ዘመን ጃን ጉስ የሚባለው የሪፎርምን አይዲያ ሲያወጣ አቃጥለው ነው የገደሉት ካቶሊኮች በጣም ነበር የሚገላቸው ታውቃለህ አይደለ? የነሱን ሐሳብ የሚቃወም ለምንድን በ15ኛ ክፍለ ዘመን ማርቲን ሉተርን እኮ ሊገሉት ብለው እኮ ሲያሳድዱት ያዳነው የአንድ ሀገር ንጉስ ነው አይደል? እንደ የደበቀው ደብቆት ሄዳ ነው። ከዛስ የሱ እንዳጋጣሚ ሆኖ ማርቲን ሉተር ሲመጣ at the same time እሱ የመጣበት ፕሪንቲንግ መሽን ተሰራ። ስልጣኔ ገባ ፕሪንቲንግ መሽን። የሱን አይዲያ መጽሐፍ ቅዱስን ወደ ጀርመንኛ ለወጠው ካስታወስክ ማለት ነው። ከዛስ 92 ከካቶሊክ የሚቃወምበትን ነገር በተለያየ ቋንቋ ተርግሞ በአንዴ ተቀጣጠለ። ከዚህ በፊት ግን አፍነው ነበር የሚገሏቸው ካቶሊኮች። ኤኒባዲ ሪፎርም ቲዮል እኛ የምናስተምረውን ትምህርት በየጊዜው ሲነሱ በሳት ያቃጥሏቸዋል፣ በዘይት ይቀቅሏቸዋል፣ አንገታቸውን ያርዷቸዋል። ሄሬቲክ እየተባሉ ይገደላሉ። ታውቃለህ? ሄሬቲክ እየተባሉ 92 ቲሲስ the 92 ቲሲስ ማርቲን ሉተር የጻፈው ሄዶ የካቶሊክ ቤተክርስቲያን ላይ የቸነገረው ማለት ነው። ወስደው ፕሪንቲንግ መሽን ስለተሰራ ኮፒ አድርገው በተለያየ ቋንቋ በተኑት፣ ተቀጣጠለ። ለዛ ነው እንጂ ይገሉት ነበር። ሊገሉት ሲያሳድዱት ተረፈ። ልል የፈለኩ ሁሉም ወጥቷል። አንድ ላይ ነበርን እኛ የወጣ ነው በ15ኛ ክፍለ ዘመን እድል የኛ ቲቺንግ የኛ አመለካከት ወጣ እንጂ ከመጀመሪያውም ነበረ። just like ኢስተርን ኦርቶዶክስ በ13ኛ ክፍለ ዘመን እንደወጣ just like ኦሪየንታል ኦርቶዶክስ በ4ኛ ክፍለ ዘመን እንደወጣ እኛም ከመጀመሪያው በሁሉም ጉባኤ ነበርን። አሁን እንዴት ነው እሱ የምታደርገው ካልከኝ እንዴት ቴዎሎጂውን ማየት እኮ ነው። እኛ እኮ በሜጀር ዶክትሪኖች እኮ አንለያይም አይደል እንዴ? ለምሳሌ ውይይቱን እኮ ይወዳቢ ችግር እዚህ ጋር ከታች ያላችሁም ሰዎች ውይይት አይደለም። እሺ አሁን እሱ ያለውን ነገር ሼር እያደረገ ነው። እንደዚህ መደማመጥ ለማዶ አንዳንድ እሺ አዳምጡና ከዛ በኋላ አይ ይሄ ደግሞ የሚታመነው በዚህ አሁን ሁሉ ባይዘ ፕሮቴስታንትም እንደዛ ብሎ ነው የሚያምኑት እኮ ይወዳቢ ማነው ጴንጤዎችን ቢመጡ ምን ይላሉ? የሐዋርያትን አስተምሮ ነው ያዝነው ብለው ነው የሚያምኑት እምነታቸው። አሁን ግን እነሱ ሌላቸውማ ይኸውልህ ጴንጤውን ሳይሆን እነሱ ከሐዋርያ 2 ላይ በመንፈስ ቅዱስ የወረደበትን ቀን ከዛ ጋር ራሳቸውን ለማያያዝ ይሞክራሉ እንጂ በታሪክ እኮ እኔ ጀማሩ ታሪክማ ከጠቀስንማ ሁሉም እኮ ይጠቃቀሳል። ማንም የለም ተባብሎ አይደለም። ሌላው ካቶሊክና ኦርቶዶክስ እንኳን ይወጋገታል። ታሪክ ከጠቀስን ምንድነው እኛው ኒውትራል ሆነን ስናየው ሁሉም ምንድነው የሐዋርያትን አስተምሮ ይጃሉ። ኢቭን ጆቫ ዊትነስ ራሱ የሐዋርያትን አስተምሮ ይጃሉ ብሎ ነው የሚያምነው። አዎ ግን ኤርሚ ግን
ታሪክ እኮ እንትን አይልም። ታሪክ እኮ ፋክት ነው አይደል እንዴ? አሁን ለምሳሌ በትንሹ ፕሮቴስታንት አትሊስት በትንሹ 15ኛ ክፍለ ዘመን ትሄዳለህ። በትንሹ አይደል እንዴ? አዎ በትንሹ አትሊስት 600 ዓመት ወደኋላ ሄደህ እዚህ ጋር ጀመረ ብለህ እኔ ከፈለክ በ13ኛ ክፍለ ዘመን እሰጥሃለሁ። ከፈለክ አሉ በደንብ ዶክመንት ሊሆኑ ጉባኤዎች እኮ ዶክመንት ይደረጋሉ አይደል እንዴ? ይጻፋሉ። በዛን ባደው እንዲህ ነው እኮ ቲቺንጉ ትምህርቱን እኮ ነው የምልህ ኤርሚ። ትምህርቱ አሁን ጴንጤ የሚያስተምረው ትምህርት እስከ 1915 አልነበረም። በየትኛውም ታሪክ መጽሐፍ ላይ ተጽፎ አታገኘውም። ቲቺንጉ የኦርቶዶክስ ተዋህዶ ትምህርት ግን በመቼ ዓመተ ምህረት በጽሁፍ ታቀርበዋለህ? እስኪ ኤርሚ አንተ በጽሁፍ በዶክመንት በኤቪደንስ ነው የምልህ። አሁን በኤቪደንስ ዶክትሪኑ በመቼ ዓመተ ምህረት እስከ መቼ ዓመተ ምህረት ሄደህ ማሳየት ትችላለህ? የኦርቶዶክስ ተዋህዶ አትሊስት እስከ 4ኛ ክፍለ ዘመን መሄድ ትችላለህ። በትንሹ ኢቨን ከመጀመሪያ ማሳየት ለምሳሌ መጀመሪያው በኒቂያ ጉባኤ ጥምቀት ለኃጢአት ስርየት የሚል ተወስኗል። ኒቂያ የምትቀበል ከሆነ የኒቃያ ጉባኤ ላይ ይሄን እንቀበላለን። የተዋህዶን ነው ያልኩህ። ኦፍኮርስ እሱማ ጥምቀቱማ የሁሉም የሁሉም ነው። ይሄኛውን ነው የምልህ። እሱን ቼክ አድርጌ እንትን ማለት አለብኝ። አላይቅጣል እኔም ባደወይ ከኒቃዬ ቻርልዛን በፊት ከ451 በፊት ተዋህዶ የሚል ትምህርት አላየውም። ይኖራልኝ ምናልባት መጽሐፉ ስላላገኘሁት ሊሆን ይችላል። እዛ ላይ ትምህርት ቤት ስትገባ ወደ ውይይቱ ሲገባ ችግር የለም። እዛ ትምህርት ቤት ስትገባ አሁን አንድ ሰው ዛሬ ጀስት ምንድን ነው የፈለኩት? ጀስት ዛሬ እዮዳብ ይሄን አሁን ዲቴል ዝርዝሩን አሁን አንተ ያለህን ነገር ገብቷል። እንደዚህ የሚያወራ ባይዘው የለም። ኢቨን ሃይማኖት አስተማሪ ራሱ ሆኖ አንዳንድ ቦታዎች ላይ ጭራሽ የለም። ታሪክ እንደውም ከኔ የተሻለ ታውቃለህ ብዬ አምናለሁ። በታሪክ ደረጃ በደንብ ማለት ነው። ሲሪየስሊ አሁን ዛሬ የፈለኩት ምንድን ነው እዮዳብ እዚህ ሶሻል ሚዲያ ላይ የምናውቀው የሚሳደብበት መጥፎ ነገር የሚያወራበት መጥፎ የሚሆንበት አንድ ምክንያት አጣው ነው። ብዙ ጊዜ ነው የማስበው ምን ምክንያት አለው ስል ምንም የለም ምክንያት። ስለዚህ ለምንድን ነው በቃ እውቀት አለው ቤተሰብ አለው የገንዘብ ችግር ቲክቶክ ላይ አያስገባው። እኔ ሰዎች አውቃለሁ። አሁን ለምሳሌ የሆነ እምነት ላይ ሆነው የሆነ ነገር የሚደግፉት ከሆነ ጥቅም አንጻር ያ ነገር ስለሌለ ለምንድን ነው ወደ እምነቱ የማይገባው? ለምንድን ነው ላይክ ታውቃለህ፣ ሁላችንም ማንም የቆመ ቢመስለው እንዳይወድቅ ይጠቀቃል። አልገባኝም ኤርሚ፣ ከምር ነው ብለን እኔ እኮ ፓስተር ነው እያገለገልኩ እኮ። አሁን አንተ የምትለው ለምንድን በእርግጥ ይኸውልህ እንዳልኩ ፖለቲካ ውስጥ እኔ ኦርኬስትራ ነኝ። ፖለቲካ ውስጥ ስገባ ሰው ምን ያደርጋል መሰለህ የተረዳሁት ነው። ለዛም ነው አሁን እኔ ኮምፕሊት ነገር አቁሜ ወደ መንፈሳዊ ትምህርት የገባሁት። በኢትዮጵያ እኔ አሁን ካልቪኒስት ነኝ። በእኛ ሙዚቃ ይፈቀዳል፣ አርቲስት መሆን ይፈቀዳል። ተረዳኸኝ? በእኔ ስለተፈቀደ በእነሱ ስላልተፈቀደ በእነሱ ሃይምሮና በእነሱ ቴዎሎጂ ነው እኔን የሚያዩ። በእኛ ጋር ፖለቲካ ይፈቀዳል፣ በእኛ ጋር ፖለቲካ ውስጥ መግባት ይፈቀዳል። በእኔ እምነት ፖለቲካ በራሱ መጥፎ አይደለም አይደለም፣ ግን ገብቶ ስለዚህ አሁን ምን ያደርጋሉ እንደ እዮዳብ እንዴት ነው ፓስተር ነኝ ይላል። ከዛ በኋላ ደግሞ ፖለቲካው ሲተነትን አየዋለሁ። ቀልድ ይቀልዳል፣ ሙዚቃ ይሰራል። በእርግጥ የኔ ሙዚቃዎች ካያቸው አስተማሪ እንጂ ልነግድበት አይደለም። አስተማሪ ሀሳቤን የምገልጽበት መንገድ ነው። በቃ ታለንቱ ስላለኝ የምገልጽበት ነው። ገባህ ኤርሚ? አሁን ግን ይህ ሁሉ ነገር ያደረግኩበት ምክንያት እኮ እኔ እኮ ፋና ወጊና ፈርቀዳጅ እኮ ነኝ። በቃ በሶሻል ሚዲያ ከመጣው 7 ዓመቴ ብዙ ነገሮችን ሆን ብዬ ያደረግኩት ለመወያየት። ለምን ነው ከኔ ጋር አሁን በሰላማዊ መንገድ ፍትሃዊ መድረክ ላይ መወያየት የሚፈሩት? ከኔ በላይ እኔ እኮ ከሁሉም ጋር ተወያይቻለሁ፣ ከሁሉም ጋር ንጽጽር አድርጌያለሁ። መጨረሻ ግን ስድብና ቁጣ ነው የሚቀድማቸው እና ያ ነገር ቀርቶ እኔ ያመንኩት አለ። እኔ አሁን 100% ትክክል ነኝ ብዬ አምኜ ህይወቴን እየመራው ነው። በጣም ደስ የሚል ትዳር ያለኝ፣ በጣም ቆንጆ ልጆች አሉኝ። በጣም እግዚአብሔር ይመስገን ኑሮ የተሳካልኝ ነው። ግን
ለምንድን ነው የምታደርገው ካልከኝ ኤርሚ እኔ አሁን ብዙ ውስጥ ገብቻለሁ። አሁን እኔ በማገባይ ጉዳይ ሁሉ ቱቢያንስቹ ሶሻል ሚዲያ ቡሊ የሚያደርጉ ሰዎችን እቃወማለሁ፣ ድምፅ እሆናለሁ። በማገባይ እየገባው ብዙ ነገሮችን ተምሬያለሁ። ከሀቅ ለመናገር አሁን አቁሜያለሁ እኮ ባደው አሁን እኮ እኔ አገባኝም። ሰዎች እኔን ከነኩኝ ግን የምመልስበት መንገድ አለ። ብልግና ነገር ሳልጠቀም ከነካኸኝ ከሰደብከኝ ዝም ብዬ እንድትማር ስለምፈልግ አንተ እንድትነቃ ስለምትፈልግ ልናገር እችላለሁ። ይፈቀድልኛል በእኔ እኔ አሁን ኤርሚ ከኔ ጋር ዮዳብን አንደኛ እንዳልኩ ማለት ነው አንተ ኦርቶዶክስ ተዋህዶ ነው አምነህበት ነው የምትከተለው። ደስ ብሎ ፈልገው አምነህበት ነው የምትከተለው አይደል? አዎ ተረድተው ነው የምትከተለው አይደል? ተረድተው ስለገባ በቃ አሁን አንተ ኦርቶዶክስ ተዋህዶ ትክክለኛ የዘላለም ሕይወት የሚገኝባት መንገድ ነው ብለህ ታምናለህ። ኦኬ ያን ያመንክበትን ደግሞ ለእኔ ማስረዳት ምክንያቱም እኔ ገሃነም እንድገባ አትፈልግም መቼም የፈለገን ምን ሰው ልጅ ነኝ በእግዚአብሔር አምሳያ እየተፈጠርኩኝ እንዲረባ አልፈልግ ሊመስል ይችላል አላውቅም ግን እኔ እንደዛ እንትን የለኝም ሰዎች እኔ አሁን ይኸውልህ እጄን ዘርግቻለሁ አፈንጥጡኝ ኦርቶዶክስ ተዋህዶ አድርጉኝ አስልሙኝ ነገር ግን አስረድታችሁኝ ነው እኔ ለሁሉም ለማምነው ነገር መልስ መስጠት ይቻላል የእናንተንም የራሴንም አውቄ ነው የምመጣው ግን ከእናንተ በላይ የእናንተን አላውቅም አሁን ኤርሚ ከእናንተ በላይ የእናንተን አውቃለሁ ማለት ምንድን ነው የሚባለው? ከባለቤቱ በላይ የሚያውቅ ቡዳ ነው ይባላል። ስለዚህ አዎ አንብቤያለሁ። ኦርቶዶክስ ዶክትሪንን፣ ካቶሊክን፣ ፕሮቴስታንትን፣ ጴንጤን እስከምችለው እረዳለሁ። ከእኔ በላይ ደግሞ ሰዓት የላሱ እኔን አፌን የሚያዘጉ ይመጣሉ፣ ወደፊትም አሉ ብዬ አስባለሁ። እንወያይና እኔ አሁን በቀላሉ እኮ ብያለሁ ኤርሚ፣ ሰሞኑን የጠራሁትን ጥያቄ የሚመልስልኝ አጥቼ ነው። ኦኬ ይህን ጥያቄ የጠየኳቸው እኔ ቤት የዘላለም ሞት የዘላለም ሕይወት እንዳለ ታምናላችሁ አልኳቸው። አዎ አሉ። ገሃነብና ገነት አለ፣ የዘላለም መቃጠል የዘላለም ሕይወት አለ። አዎ አለ። ኦኬ የዘላለም ሕይወትና የዘላለም ሞት ካለ ወደ ዘላለም ሕይወት የሚወስደው መንገድ ትክክለኛ አንድ ነው ወይ ስንት ነው? አንድ ነው ካላችሁ ያ መንገድ የያዛችሁ ሰው ፕሊስ ኑና ወደዛ መንገድ እንድገባ አሳዩ። ምክንያቱም እኔ የያዝኩት መንገድ ከእናንተ ለየት ይላል። የኔ እምነት ከኦርቶዶክስ ተዋህዶ ይለያል። የኔ እምነት ከፔንቴኮስቴ ይለያል። የኔ እምነት ከአርሜኒስት ፕሮቴስታንት አርሜኒስት ይለያል። የኔ እምነት ከእስልምና እምነት ይለያል። ሁሉም ትክክለኛ መንገድ ይዣሉ ብሎ ያምናል አይደል ኤርሚ? ስለዚህ ወይ ወደ እኔ መንገድ ላስገባ ወይ ወደ አንተ መንገድ አስገባኝ። ቢኮዝ እኔ የዘላለም ሕይወት ማግኛ መንገድ ይዣለሁ ብዬ አምናለሁ። አንተ ይዛል ብለህ ታምናለህ። መንፈሳዊ ትምህርት ነው። ኑና ይህ ዝም ብለን እንደ አህያ ጭነት መጫን ሳይሆን በጣም ብዙ ጥያቄ አለኝ። በጣም ብዙ ጥያቄ ነኝ። በጣም ብዙ ነገር አንብቤያለሁ፣ ተምሬያለሁ። እደዚህ ሜን ግን አደ እንደደደይ ሁሉን ነገር አውቃለሁ ማለት አይደለም። እስካሁን ድረስ ኦርቶዶክስ ተዋህዶ ያልሆንኩት ያሳመነኝ ሰው ስለሌለ ነው፣ ስላላመንኩ ስላልተረዳው ነው። በብዙ እኮ እኔ ሀሳቤን የቀየርኩት ነገር አለ ባዶ። አሁን እኔ ድሮ ሳላውቅ ከ5 ዓመት በፊት ያ ሁሉ ተምሬ ነው የምልህ ኤርሚ። ከ5 ዓመት በፊት አንዳንድ ጊዜ የሃይማኖት ግርዶች ታውቃለህ፣ ዝም ብሎ ሲዋረድ ተሸክመው የምትመጣ ቅድስት ድንግል ማርያም አታማልድም እያልኩ አምን ነበር። ከዛ ጥልቅ ማንበብ ስጀምር እንደምታማልድ ተረዳሁ። ጭራሽ አሁን እኔ እሱም ፕሩቭ የማደርግበት ፖይንት አለ መጽሐፍ ቅዱሳዊ። እኔ ምንድነው በምድር እያለች ታማልድ ነበር ብዬ አምናለሁ። እሷ ብቻ ሳይሆን እኛም እናማልዳለን ብዬ አምናለሁ። ምልጃ ምን እንደሆነ ከተረዳው በኋላ ማለት ነው። እንግዲህ እኔ የተማርኩ ሰው ብያለሁ፣ ብዙ ዓመት ያገለግልኩ ነው ብያለሁ። እዶማ ለምን ፕሮፌሰር ዲግሪ አትጭንም? አንዳንድ ጊዜ አይዲዮሎጂ በጣም ከባድ ነው። አንዴ ከተጫነብን እውነቱን ለማየት ይከብዳል። አሁን የኔ ፕሮቴስታንት አማኞች ካልቪኒስት ያምናለኝ በመሬት እያለች ቅድስት ድንግል ማርያም ታማልዳለች ብለን እናምናለን። እኛም እናማልዳለን ብለን እናምናለን። ያንን ዶክትሪን አሁን ምንድነው ልዩነቱ ያልገባኝ እኔ ያልተረዳሁት? ምክንያቱም አንተ መጽሐፍ ቅዱስ እኮ በጣም ጥልቅ እኮ ነው። ዶክትሪኖች እኮ ብዙ ናቸው አይደል እንዴ? ሜጀር ዶክትሪኖች ሳይሆን ደግሞ ማይነር ዶክትሪኖች አሉ። አሁን በሰማይ ግን በዙፋን በሰማይ ላይ ሆነው ቅዱሳን ያማልዳሉ። የሚያማልዱ ከሆነ እኮ ቀላል እኮ ነው አይደል እንዴ? አንደኛ መጽሐፍ ቅዱሳዊ ጥቅስ መስጠት ነው። ለምን አንድ ጥቅስ አይሆንም አይደል እንዴ? አንድ ጥቅስ ካለ ምልጃ ማለት እኮ ሰው አልተረዳውም። ምልጃ እኮ ማለት እኮ ታውቃለህ
አሮን ነው ኢንተርፕሬቴሽኑ አላውቅም። እኔ መለመን ነው። ስለዚህ እኔ ለኤርሚያስ ለምናለሁ። አሁን ለምሳሌ ኤርሚያስ እንዴ እኛ እኮ ፕሬ ፎር ዋን አናዘር ኢንተርሲድ ፎር ዋን አናዘር። ለምሳሌ አንድ ሰው ሲታመም ለምንድን ነው የምንለምነው? እግዚአብሔር እንዲድን እንዲፈውሰው ያንን ሰው እያማለድ ወደ ሽማግሌ ሄዱና ኃጢአቱን ላይ ይቅር እላለሁ ይላል። አሁን ይህን ግን ጴንጤዎች አልተረዱትም ብራዘር። ያልተረዱበት ምክንያት በሌላ ጊዜ በዚህ ጉዳይ ላይ ሁለት እንትን አለ፣ መካከለኛና ማማለድ የሚለው ተምታቶባቸዋል። እንዳልነግራቸው ካስለፈለፍናቸው በኋላ ለምን መሰለህ አልተረዱትም። በቀጥታ ከክርስቶስ የማስታረቅ ስራ ጋር ይወስዱታል። ግን እዛ ላይ እኔም አንዱ መጣና ጠየቅኩት፣ አማላጅ ማን ብቻ ነው አለ። ኢየሱስ ብቻ ነው አማላጅ አለኝ። መንፈስ ቅዱስ እንደሚያማልድ አሳየሁት። እንደ ኢየሱስ ብቻ ብለህ አልነበር አልኩት። መንፈስ ቅዱስ እኮ ያማልዳል ስለው በቃ መናገር እንትን አይቶ አንብቦት አያውቅም። ስለዚህ በጴንጤ እንደሚመስለኝ አንዳንድ ጊዜ የየራሳቸው ጥቅስ ተሰጧቸው፣ ከዛ ጥቅሶች እንዳታነቡ የተባሉ ይመስል ያን ጥቅስ ይዘው ይዞራሉ። እኔ ደግሞ ችግር የለባቸውም ከሌላ ጥቅስ ጋር ቢጋጭ ችግር የለባቸውም ቢጋጭ። በጣም የሚገርመኝ ግን አትፍረድባቸው ኤርሚ። አንተ 2000 ዓመት ፌር አይደለም። አንተ እኮ እስላይክ ለምሳሌ አሁን እኔ ከ2 ዓመት ህፃን ልጅ ጋር ባስኬትቦል ብጫወት እና ባሸንፈው ብታጨበጨብልኝ ምን እውነቴን እኮ ነው የምልህ ኤርሚ። አንተ የ2000 ዓመት ታሪክ አለ። የ2000 ዓመት አባቶች ለፍተው ጸልየው አንብበው ተረድተው ብዙ ነገር አሳልፎ ተጣርቶ የመጣ ዶክትሪን አለ። አንተ ገና 60 ዓመት ያልሞላው ገና ዶክትሪን ያልሰራ ሰው ጋር እኮ ነው ቁጭ ላይ እያወራ ያለው። ባደው የምታደርገው እንዲማር እንጂ እንዲጠፋ አይደለም አይደል እንዴ? እነሱ ግን አልገባቸውም። ይገባ። እኔ እንደዛ ነው የማስበው። እኔ ከጴንጤዎች ጋር ውይይት ሳደርግ ከ2 ዓመት ህፃን ልጅ ጋር ባስኬትቦል የምጫወት ነው የሚመስለኝ። እኔ ባስኬትቦል እንደምወድ ታውቃለህ። እንደውም አንዳንድ ጊዜ ለብራን ጄምስ ይሉኛል እዚህ በምኖርበት ምናምን ገባ። ስለዚህ ኤርሚ ከ2 ዓመት ህፃን ልጅ ጋር ባስኬትቦል ተጫውቼ አሸነፍኩ ብዬ መደሰት አለብኝ ኤርሚ? እና እኔ ደስ ይለኛል። አማን ሸለውምን ግን ወደ ወንድም ቤት ሂድ በለው እንዴ። አላወኩም ነበር። አማን ሸለውማ መገናኘት አለባቸው። ካልቪኒስቱ ነው ከነሱ ጋር ምን እያደረገ ነው እንዴ? እስላይክ የሆነ ነገር ልጠቀም ያው እንደ ኤግዛምፕል ነው ኤርሚ። ስማ ቆይ ከኢትዮጵያ ልውጣ። ኢትዮጵያ ፖለቲካ እንዳይሆን ከኢትዮጵያ ልውጣ እና በቅርብ ጊዜ ሩሲያና ምንድን ነበረ ጦርነት የገጠሙት? የዩክሬን ወታደር እኮ ከራሻ ወታደር ጋር አብሮ መገኘት ማለት እኮ ነው። ታውቃለህ? ያን ያህል እኮ ነው ልዩነት። እንትን እኮ ነው ይኸውልህ እዩዳ። አሁን ምን አለ መሰለህ በጣም በተለይ ኢትዮጵያ ደግሞ ዲኖሚኔሽን የሚባለው ነገር አያውቁትም ምን እንደሆነ። እና እቺ ኢየሱስ የምትል ስም አለች በቃ። እና ያቺ ስም ማለት ነው እቺ ኢየሱስ የምትባለው ስም ምንድነች? ከቨር ሆናለች በቃ። ኢየሱስ ክርስቶስ የሚያድን ስም ነው አይደል? ትልቅ ስም ነው። ያውቁታል። አውቀው ነው ልንገርህ። እዚህ ጋር ምንድን ነው እኔ ሲያትር ያለው አስተማሪዎች ያውቁታል። ተከታዩማ ተከታዩ እኔ ልንገርህ፣ እዚህ ሲያትል ዋሽንግተን ነው የምኖረው። ኤቭሪ ቤተክርስቲያን አንድ ዲኖሚኔሽን ነው የሚለው። ኤቭሪ ሀበሻ ቤተክርስቲያን ገብተህ ግን ውስጡ የሚያስተምሩት የጴንጤቆስጤ ትምህርት ነው። እኔ አሁን እኔ ሀበሻ ቸርች መሄድ አልችልም። ቢኮዝ በዶክትሪን ከነሱ ጋር ስለማለት ነው። ሳገለግል ነግሬያቸው ነው። ምክንያቱም የወጣት አገልጋይ እኔ ብቻ ነው ያለሁት። አሁን የመጡ ነው እና እያወቁ ካልቪኒስት እየሆንኩ ብዙ ልጆቻቸውን አስተምሬ አሁን በጣም ነው የምልህ ብዙ ቸርች ውስጥ ገብቼ እነግራቸዋለሁ። ጴንጤ አይደለሁም ካልቪኒስት ነኝ። ሪፎርም ቴዎሎጂ ነው ግን እኔ ወጣቶችን የሚያስተምር ታዳጊ ወጣቶችን ኮሌጅ ተማሪዎችን የሚያስተምር ስለሌላቸው እንደጋ ደግሞ ቋንቋ በእንግሊዝኛ ስለሆነ ማስተምረው ደስ እያላቸው ያስገቡኛል። ዴሮን ኬር ውስጣቸው ግን ጴንጤ ናቸው እንዳለ። ለዚህም ነው ከነ ፓስተር ሶፋንያስ ቪዲዮ እንዲያውም ለቀዋለሁ፣ አሳምኛቸዋለሁ። ኃይሉ ዮሐንስን አሳምኘዋለሁ። ከአሁን በኋላ ጴንጤ ነኝ ብለና ሃይማኖት የለኝም አትበል። አንተም ኤርሚ መጀመሪያ ማድረግ ያለብህ ሃይማኖት የለኝም ካለ በልሳን ታምናለህ ወይ በለው። አዎ ካለ ጴንጤ ነው። ጴንጤ ብቻ ነው በልሳን የሚያምነው። ግን
ለእነዛም ለካ ቀድሞ ለራሱ እነሱ ነው የጀመሩት እነዚህ ኦንሊ ጂሰስ ባደወይ ኦንሊ ጂሰስ አይባልም። ላስተካክለ አውቆ ነው ኦንሊ ጂሰስ የሚሉት። ስሙ ምንድን በቃ ትክክለኛ ስሙ እውነቴን ነው የምልህ። ትክክለኛ ስሙ ማለት ዋነስ ፔነካስቶ ነው የሚባለው። ጴንጤ ናቸው። ሁሉን ነገር ይከተላሉ። ስለ ጴንጤ የሚለያዩት በስላሴ ብቻ ነው። ስለዚህ ኦንሊ ጂሰስ የሚለው ኢትዮጵያዊ ብቻ ነው። እዚህ ግን ትክክለኛ አሁን ገብተህ ሪሰርች ብታደርጋቸው ስማቸው ዋነስ ፔነካስቶል ይባላሉ። ዋነስ ምን ማለት ነው? እግዚአብሔር 3 ጊዜ ተገለጠ እንጂ ስላሴ አይደለም፣ ማኒፌስት አደረገ ብሎ ነው የሚያምኑት። ይህን እንኳ አያውቁም። አሁን ኢትዮጵያ ውስጥ ዝም ብሎ ነው በቃ ላይ እንዳልኩ እዚህ ጋር ቲክቶክ ላይ አንዳንድ ጊዜ እኔ ምን አለ ሰብስቤ አስተምሬያቸው ከዛ በኋላ ቢገጥሙኝ ሜቢ ልሰብስባቸውና የእነሱን ሃይማኖት በደንብ አድርጌ ከፈለግ የእነሱን ፋውንደር ፋደርስ እነማን እንደሆኑ ገድላታቸው እኔ የእነሱ ገድላት እንዳላለኝ ታውቃለህ። የጴንጤዎች ገድላት በጣም ብዙ ገድላት ነው ያላቸው። እነሱ ደግሞ የእነሱን ገድላት ብታየው በአንድ ወር 1000 መጽሐፍ ነው የሚጻፈው ታውቃለህ በእነሱ ውስጥ። ግን አሁን የኦርቶዶክስ ተዋህዶ ገድላት እያለ ሲፈተፍቱ የሚውሉ ሰዎች አሉ። አንተ በገድላት እኮ እንደ ጴንጤ የመጽሐፍ ብዛት ያለው እኮ የለም ታውቃለህ። በጣም ነው የምልህ። እና ጋይስ በፍቅር መንፈሳዊና አደንብ ደደ እግዚአብሔርም እኮ እኔ አሁን ኤርሚን ወደ እኔ እምነት ወደ ማምነው ሰድቤ አንቋጥጬ አርክሻል ለማሸነፍ አይደለም። እኔ ሶክ ተሸንፌያለሁ፣ አልችልም። በቃ አሸንፋችሁኛል፣ አልችልም። ግን በፍቅር መንገድ እስኪ እንቁጭ በል እንወያይ። የፈለከው ሰው በፈለከው መንገድ በባለፈው የሆነ ቪዲዮ እያየው ወንድማችን እንዳልክ በጣም ነው የምወደው እንዳልክ ባደረው እኔ ነኝ ጴንጤ ነኝ ብዬ አይ ነው ጌታ ምስክሬ ነው። አሁን ሳክስ ምናምን ሊመስልሽ ይችላል። እኔ አሁን ለምሳሌ የምጠላውን ነገር ለምሳሌ አስተምሮት ላይ ምናምን ከሆነ እኔ እንዳልክን በፊት ነው የማውቀው እና ላይክ እንዳልክን ወደዋለሁ ብለኝ ትምህርት እንዳልክ ደግሞ ወደዋለሁ ደግሞ አንተ ትናንትና ካየው በኋላ ነው እኔ ሰውዬ በዛ ደረጃ እውነቴን ነው የተደረገው። ያው አይተዋል። ኦኬ አንተ በምትሄድበት ራስ ትሄዳለህ አይደል? ያንን ሁሉ ተቋቁመ ያንን ሁሉ አድርገህ በቃ ምን ማለት መሰለህ ኤርሚ፣ ይሄ ጥሩ ነው። በተለይ መንፈሳዊ ዊት ላይ እንደዚህ አይነት እንትን ያስፈልጋል። እኔ የለኝም ያ ፔሽን ነቅዬ ነበር የምወጣው እንደዛ ብታረግ። ምክንያቱም እኔ አሜሪካ ስላደግኩኝ ፌርነስ እፈልጋለሁ። ገባ? ምናልባት እኔ በክብሬ አልደራደርም። ለምን እኔን ዲስስፔክት እያደረክኝ አልቀመጥም። ወይም አሁን ኤርሚ ግን እና የሆነ ሰው ብታወያይ ፌር ማትሆን ከሆነ እንዴ ሞኝ ነኝ እንዴ ቁጭ ብዬ ተደርበህ አንተ 2-1 የምታደርገው ከሆነ ለእኔ እድል ማሰጠኝ። ለዚህ ነው ብዙ ጊዜ እኔ ከሰዎች ጋር ከቤቴ ውጭ ማልወያየው። ተረድተኛል? እኔ ምንም እያልኳት። ስለዚህ ያ ደግሞ ኦኬ ጥሩ ነው፣ አንተ የምትሄድበት ነው። ግን እናንተ እኮ አንድ አይደለም። እኔ አንደኛ 42 ዓመት አንተ አሁን የራስህ ውሳኔ ነው፣ እኔም ደግሞ የራሴን ውሳኔ ነው። አሁን እኔ ባደወይ ሰሞኑን ነው መናገር አሁን እኔ ምን ወስኛለሁ መሰለህ? በጣም እንደኔ በቃ ትዕግስት ሰው የለም። እኔ በጣም ሰው አክባሪ ነኝ። እያከበርኳቸው የሚረግጣቸው የሚያንጓጣቸው ሰዎችን ነው የሚያከብሩት። ስለዚህ እኔ ምን አልኩኝ? በቃ ሰውን እኔ መናገር አልፈልግም። ከሰው ጋር መደራረስ አልፈልግም። ራሴን ግን አስከብራለሁ። የትም ቦታ ስገባ እኔን አክብረኸኝ ኤርሚስ ካከበርከኝ ድረስ እንደዚህ በክብር አወራለሁ። አሁን አክብረህ እያወራኸኝ ነው። እስካሁን ምንም ስብዕናዬን የሚነካ አክብረህ ነው። ፓስተር ይወዳብ ነው ስሜ። በዚህኛው ነው የገባው። ስሜን መጥራት አለብን። አሁን እኔ ኤርሚ ኤችዲ ካልክ ኤርሚ ፒኤችዲ አልልህም፣ ግዴታ ነው። እዚህ ጋር አሁን ፕሮፌሰር ብሎ ከመጣ ፕሮፌሰር ነው የምለው። ዲሆን ስራምሴ ቢካዝ ይህ ምን ይባላል መሰለህ? ፖለቲካል ኮሬክት ይባላል። ለምን አንድ ሰው ያን ሲይዞ ከመጣና እኔ አሁን በዛኛው እንዲያውም በዚህኛው ወጥቼ እንዳጋጣሚ በዚህኛው የሆነ ቪዲዮ ልሰራ ስል ነው። በዚህኛው ይሄኛው የስፖርትና የኢንተርቴይንመንት ፔጅ ነው እንዳልኩ ኤርሚ በእኔ እምነት ይፈቀድልኛል። በእኔ እምነት እኔ አርቲስትም ነኝ፣ አክቲቪስትም ነኝ፣ ፓስተርም ነኝ። ደግሞ ፓስተር ነኝ፣ አገልጋይ ነኝ። ከፈለክ ላይክ አንድ ሰው እኮ በእናትህ በንግግሩ ነው አንድ ሰው ተማረ ለማለት ዝም ብሎ ወረቀት ማምጣት አይደለም አይደል? ያንን ሳብጀክት ማተር በደንብ አድርጎ መተንተን ከቻለ ያ ሰው ወይ አንብቧል ወይ ተምሯል አይደል? ኤርሚ እና
አክብረው ከጠሩኝ ደስ ይለኛል። የማንም ጥላቻ የለብኝም። ሰሞኑን ብዙ ነገር ተምሬያለሁ። አሁንም እንወያይ፣ እንነጋገር። እኔ በተለይ ኦርቶዶክስ ተዋህዶች ከማን ጋር እንደምትወያዩ ማነህ ብለህ መጥራት አለብህ። አሁን ኦርቶዶክስን ንጽጽር ማድረግ እፈልጋለሁ ካለ ማነህ አንተ? ጴንጤ ነህ? ባፕቲስት ነህ? ሉትራን ነህ? መጀመሪያ አሳውቆ ራሱን ማንነት ይዞ ነው መምጣት ያለበት አይደል ኤርሚ? ቢካዝ አሁን ቤታቸውን ከፍተው ጴንጤዎች በሚያደርጉት እኛም የኦርቶዶክስ ጠላት እንባላለን አይደል? ይሄ ነገር እንዲቆም ነው የምፈልገው። ላይ አሁን እነዛ ሰዎች ራሳቸውን የቻሉ ሃይማኖት አላቸው። ገልጣችሁ ነው እና ኤኒታይም ደስ ይለኛል እስከተከባበር። እስከዛም እንደው ሀሳቤ በቃ የቀረውን ቴክስት አደርግልሃለሁ፣ እናወራለን። ቁጥሬ ልክልሃለሁ። ደስ ብሎኛል። ባደወይ ከዚህ በፊት ነግሬሃለሁ፣ ታስታውሳለህ? ወደዚህ መመለስ አለብህ። ከዚህ በፊት እኔ የማውቅህ እኮ አንተም በዛ እኔ እናንተ የተዋወቅነው በዛ ነው። አሁንም እኮ አሁንም የሃይማኖት ታውቃለህ፣ ኦርቶዶክስ ጋር ዝም ብሎ የሆነ ሰው ብድግ ብሎ መምህር እንደዛ አይነት ነገር የለም። ታውቃለህ፣ አሁን ዝም ብዬ ዱርዬ ከሚባሉ ሰዎች ነኝ። ኦብቪየስ ነው፣ ገባና ግን ምንድነው እያደረግክ ያለሁት? ጌም ልጫወት ነው የምገባው። ስገባ ሰው አለ እዚህ ጋር ጌም ልጫወት ነው የምገባው። እኔም ጌም ያለው አሁን እርሚ በጣም ኃይለኛ ጌመሩኝ። ሰው ሁሉ እያንቀጠቀጥኩ ነው ባታው እና እንትን እንዳትንቀኝ በጣም ተጠንቅቀህ ነው መምጣት ያለብህ። በጣም ኃይለኛ ጌመሩኝ ያለው እኔ ከአሁን በኋላ ኤርሚ ጌመር ነኝ፣ ፓስተር ነኝ፣ ኤንተርቴነር ነኝ። በፈለጋችሁ መንገድ ፈልጉኝ። ሁላችሁንም አከብራችኋለሁ። ከማንም ጋር ችግር የለብኝም። ሰው ከነካኝ ደግሞ ኦርኬስትራ ነው። እምነቴ ስለሚፈቅድልኝ ነው። ብልግና ነገር መናገር አይፈቅድልኝም። ራሴን መከላከልና ሰዎች በመጡበት ማስተናገድ ደግሞ አንደኛ ኤርሚ ሪፐብሊካን ነኝ። አሜሪካ ይሄ ተመልከት፣ ባንዲራ ታይ አምን አሜሪካን ሪፐብሊካን ነኝ። ሪፐብሊካን ማለት በቀኝ በኩል ጥይት በግራ በኩል መጽሐፍ ቅዱስ ይዘን ነው የምንሄደው። ይሄ ደግሞ የኛ እምነት ነው። እኔ አሁን አም ሲሪየስ ነው የምልህ። ይሄ ደግሞ እኛ እናምንበታለን። ታውቃለህ፣ እዚህ ሀገር እኔ ብዙ ሰላማዊ ሰልፍ የመራው ሰው ነኝ። በአሜሪካ ራሱ ለእምነቴ፣ ለኮንስቲቱሽኔ፣ ለመብቴ ሰው ላይ አልደርስም። ባለጌ አይደለሁም። ሰው ግን ስሜን ጠርቶ ከተናገረ ያው እኔ በሚሄድበት መንገድ ይሄዳለሁ፣ ቀልዳለሁ፣ ሙዚቃ ሰራባለሁ። ልጆቼ እኔ የሰራሁትን ሙዚቃ ቤት እየጨፈሩ ሲያናዱ መጠ ይቅርታ ትገኛለህ። ግን መንፈሳዊ ውይይት ላይ ኤርሚ ደስ ይለኛል። ኤኒባዲ በፈለገው መንገድ መወያየት። አስተምሩኝ፣ ኑና አጠንጥጡኝ፣ እጀን ዘር እንዲያውም እኔ አቀለልኩላቸው። ተንበርክኬ አንድ አይኔን ከፍቼ አንድ አይኔን ለኢየሱስ አንድ አይኔን ነው እያልኩ ያለ መሰለህ። እውነቴን ነው። 2 ሳምንት 1 ወር ጠይቃቸው የኔ ተከታዮች አላችሁ። ለ1 ወር ተንበርክኬ ጠበቅኳቸው። ገና ለገና እኔም ኑና አሳምኑኝ አጠንጥጡኝ ብዬ እና እባካችሁን አሁን በዚህ ጋር ያላችሁት ፓስተሮች፣ ነቢያቶች፣ ሐዋርያቶች ፕሊዝ ለጴንጤ ለመሆን ፍላጎት አለኝ፣ ግን ኑና አሳምኑኝ። ኦርቶዶክስ ተዋህዶ ምን ፈልጋለሁ? ጌታ ምስክሬን ነው። ግን የያዝኩትን ማስለቀቅ አለም። እዮዳብ የያዝከው ነገር ትክክል አለም። ይሄኛው ነገር የዘላለም ህይወት የሚያስገኘው ትክክለኛው መንገድ ይሄ ነው። እኔም እኮ መዳን እፈልጋለሁ ብራዘር። እኔም እኮ የዘላለም ህይወት እፈልጋለሁ። የያዝኩት ነገር ትክክል ካልሆነስ ታወራላችሁ። አሁን ቤቱን ይከፍታል። እኔ አሁን ምን እፈልጋለሁ መሰላችሁ? እኔ አሁን ሲሪየስሊ እግዚአብሔርን ያመረኝ በሌላ በክፋትም በምንም አለ። አሁን እዮዳብ ዴር ኢዝ ኖ ሪዘን፣ እሱ ክፉ የሚሆንበት ሪዘን የለውም። በቃ የለም ምንም። አሁን ሌላ ሰው ብትፈልጉ ለምን መጥፎ ነገር እንትን ይላል ካላችሁ ለዚህ ምክንያት ብዬ ምክንያት ትሰጣችኋል። አሁን እዮዳብ ግን የለውም እንደዛ የሚያደርግበት ሰው ዴር ኢዝ ኖ ሪዘን ላይክ ሌላ የዘመተበት ሰው አለ ኤርሚ። እንደኔ እንዲያው በዚህ ሶሻል ሚዲያ ተዘምቶብኝ እኔ በእውቀት በእውነት
ለሰው በመርዳት በውይይት በንጽጽር በመጽሐፍ ቅዱስ በማስተማር ነው የምታወቀው። እኔ እንዲያውም እላለሁ መሰል እንዲያው ጌታ ይቅር ይበለኝ የሶሻል ሚዲያ ኢየሱስ ነው ያደረጉኝ። እንደኔ ምንም ሳልደርስባቸው እንደኔ ቢሰነት ግን ምን ለማለት ነው ኤርሚ እንዳልከው እኔ ለብር ብዬ አልመጣውም፣ ለውቅና ብዬ አልመጣውም። ግን በማያገባኝ አሁን ሁለት ሰው ሲጣሉ አዝኜ ገባና መጨረሻ ላይ ግን እኛ እንትን ጮኸን ነገ ተጣርቀው አንድ ላይ ቁጭ ብለህ ታያለህ። እኔ አያገባኝም። እኔ እንዳልኳችሁ አሁን ፓስተር ይሁዳ እባላለሁ። አገልጋይ ነኝ። የካልቪኒስት የሪፎርም ቴዎሎጂ አማኝ ነኝ። አንዴ ድኛለሁ። ድንነቴን አላጣም ብዬ አምናለሁ። በስላሴ አምናለሁ። በመጽሐፍ ቅዱስ በአምስቱ ሶላዎች አምናለሁ። በ5 ፖይንት ካልቪኒዝም አምናለሁ። የእኔ ቴዎሎጂ ግልጽ የሆነ ነው። እኔ ከቴዎሎጂ እስከ ኤስከታሎጂ እስከ መጨረሻው እስከ ምጽአት ድረስ በአደባባይ የምናገር ሰው ነኝና በዶክትሪን የሰው ኤርሚ የኔን ሀሳብ አልሰጠህም። የኔን የምከተለውን እምነት ዶክትሪን ነው የምነግርህ። እኔም በዶክትሪን ከኔ ጋር መወያየት ስለ አሁን ከኦርቶዶክስ ተዋህዶ ጋር ብወያይ ቅዱስ ሲኖዶስ የሚከተለውን ዶክትሪና በቀኖና ብቻ ነው መወያየት የምፈልገው። ከዛ ውጭ ካለ ያንተ ሀሳብ ነው የሚባለው ኤርሚ። አሁን አንዳንድ ሰዎች አልተረዱት። እዚህ ሶሻል ሚዲያ ላይ በኦርቶዶክስም የሚናገሩ ሁሉ ኦርቶዶክስ ይመስላቸዋል። ነው መጠንቀቅ አለባችሁ። እንዳለው ኤርሚ በእርግጥ ኦርቶዶክስ ራሷ የቻለ ስርዓት አላት። ዲያቆን መምህር ምናምን የሆኑት እነዚህ ሰዎች ከመሬት ተነስቷል ድቁና የሚሰጠው እንደ ጴንጤ እኮ ዛሬ እውነት ከካራቴ ጋር እኮ እንትን ስልጣን አይሰጥህም አይደል እንዴ? እዚህ ጋር እኮ ተጎንበስ ትባላለህ። ይቀልኳል። መብታቸው ነው፣ የእነሱ ነው። ግን በእኛም እንደዛ ነው። ባለው በእኛም አሁን ዝም ብሎ ማዕረግ አይሰጥበታል። መማር አለብህ፣ ኮሌጅ መሄድ አለብህ። ከዛ በኋላ ብዙ ነገር አሳልፈ ነው ማዕረግ የሚሰጠው። ስለዚህ ዲያቆናት ካላችሁ መምህር ካላችሁ እኔ ፓስተር ስለሆንኩ በእኔ ደረጃ ካሉ ለመወያየቱ ላይ ዝግጁ ነኝ። እርምዬ በምትፈልገኝ ሰዓት አለው። አሁን ምንድነው አሁን ላወራ ምናምን የምትሉ ሰዎች ይኸው ቤቱን ይከፍታል፣ የራሱን እምነት ይሰብካል። እየገባቸው አውሩት። እኔ ባዶ መከራከር አልፈልግም ኤርሚ። እኔ የምፈልገው አስተምሩኝ ነው። ክርክር በቃኝ። ክርክር ምን ስልህ እንዳልኩ ከ2 ዓመት ልጅ ጋር እኔ መጫወት አልፈልግም። በእኔ ደረጃ አትሊስት በእኔ ደረጃ ፓስተር መሆን አለባችሁ። በሌላው እምነት ደግሞ የእኔ ደረጃ ማዕረግ ካልያዛችሁ አልወያይም። ሰማኛለህ ኤርሚዬ? አወያዩ ደግሞ ወይ ከኔ እኩል ማወቅ አለበት ወይ ከኔ በላይ ማወቅ አለበት። ካለበለዛ የማይችል ሰው ጋር አስገብቼ ተወያይቼ አሸን ብዬ መውጣት አልፈልግም። እንዳልኳችሁ በእኔ ደረጃ የየትኛውም እምነት ተከታዮች እኔ ማለት ባደወይ በፕሮቴስታንት ፒኤችዲ ማለት ነው። ለበሌ በትምህርት ከሆነ ፒኤችዲ ትረዳኛለህ አለ ኤርሚ። እኔ ጋር ስታወያይ በትምህርት ደረጃ ከሆነ ፒኤችዲ በል ፒኤችዲ ሰርቻለሁ ማለት ነው። ስለዚህ እና ኤርሚ እንዲህ ነው እና ከማንም ከማይችል ሰው ጋር ተወያይቼ እዮዳ ባሸነፈ ነው አልፈልግም። እኔ የምፈልገው እኔን በእኔ ደረጃ እኔ ፓስተር ነኝ። በኦርቶዶክስ ተዋህዶ ፓስተር ማለት ጳጳስ ማለት ነው። ደረጃው ነው በኦርቶዶክስ ተዋህዶ። ምክንያቱም ኤርሚ ከናሲ ኳሽን አንድ ሰው ጳጳስ ለመሆን ዝም ብሎ ነው ከመሬት ተነስቶ ነው ጳጳስ ነው። በትምህርት ደረጃ ቢሆን የፒኤችዲ ደረጃ ይሁን እዛ ጋር ለመድረስ ከዛ በላይ ሆኖ ብሎ ሜቢ ፕሮፌሰር ሜቢ ሊቀ ጳጳስ ደግሞ ምክንያቱም ጊዜ ይፈጃል። አመቱ ራሱ ምን ያህል ነው የሚፈጀው? ዲያቆን ለመሆን የሚፈጀው አለ፣ መምህር ለመሆን የሚፈጀው አለ፣ ጳጳስ ለመሆን ሊቀ ጳጳስ ለመሆን ከዛ ደግሞ ፓትርያርክ ለመሆን በጣም ጀስት በእውቀት ብቻ ሳይሆን ራሱ መንፈሳዊ ጥሪውን ምናምን በእውቀት ነው የምልህ። በእውቀት ራሱ ምን ያህል ደረጃ ነው? እኔ እኮ ፓስተር ስል እኔ አፖሎጀቲክስ ነኝ። ታውቃለህ አፖሎጀቲክስ ምን እንደሆነ ታውቃለህ? አፖሎጀቲክስ ታውቃለህ? እኔ እኮ አፖሎጀቲክስ ነኝ። አፖሎጀቲክስ ካልሆነ ሰው ጋር ቁጭ ብዬ ብወያይ ኤርሚ እንዲያው እንዳልኩ ፈልግ እስኪ ከጴንጤዎች
በእኔ ደረጃ ያሉ ሰዎች ከፕሮቴስታንቶች ፈልግና ላይክ እንወያይ፣ ደስ ይለኛል። በኦርቶዶክስ ተዋህዶም እኔ ለመወያየት ንጽጽር ለማድረግ በእኔ ደረጃ መሆን አለባቸው። ካለበለዚያ ግን ቁጭ ብዬ መማር ነው የምፈልገው። ቢካዝ ጥሩ አይመጣም፣ ኤርሚዬ ጥሩ አይመጣም። ገባ? ኢቭን እኮ ልንረዳዳ አንችልም። አንድ ሰው እኔ አሁን አንተ ስለ ሳይንስ ስለ ካዝማጅኒ ባወራ ታውቃለህ። እና ወንድሜ ኤርሚዬ ይመች ዮዳቢ፣ እንወዳለን። በርታ፣ እግዚአብሔር ይርዳ፣ ቤተሰብን እግዚአብሔር ይጠብቅ። አሜን አሜን። ታንክ ዩ ቬሪ ማች አመሰግናለሁ። የተባረካችሁ የተቀደሳችሁ፣ ደህና ዋሉ። በምትፈልጉ ሰዓት አለ። ኤርሚዬ ይመች። የተያርዳንድነሽ ፈለገ ትገባለህ ወይስ ልሳበ ወይስ ትመጣለህ ትላለህ? ተው፣ አንዳንድ የሰው ሀሳብ መስማት ልመዱ እስኪ። የምትጠይቁት ነገር ካለ ቤቱን ሲከፍት ጠይቁ። እኔ ምንድን ነው የፈለግኩት? ጋይስ ምንድን ነው የፈለግኩት መሰላችሁ? ደብሮ ነው የማውቀው ገና የዛሬ ስንት ዓመት ማለት ነው። እና ረጅም ጊዜ ነው ያው የማውቀው እና ከሚስቱ ጋር ቁጭ ብለው ያወራሉ፣ ስለ እምነት ይናገራል፣ አንድ ላይ ይገባሉ እና ስለ እምነት ሲወያይ እንደውም አንድ ጊዜ ገስት ገብቼ ምናምን አውርተናል። ገና የዛሬ 3 ዓመት ምናምን ነው የምነግራችሁ፣ 3 ዓመት ምናምን እና በጣም ይሄ ከጨዋነት ከምናምን አይደለም ታውቃላችሁ። ከዛ አንጻር ሳይሆን ምንድነው እውቀት አለው፣ በቃ ገንዘብ የሚፈልግ ሰው አይደለም። ይህ በጣም ትልቅ ባይዘው ጸጋ እኮ ነው እግዚአብሔር። እኔ ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ ስገባ ለጌም ነው የምገባው አልኳችሁ። ለጌም ነው የምገባው። ወይ አላስተምር ወይ የሆነ ነገር ላረግ አይደለም፣ ወይ መዝሙር ልከፍት አይደለም። ያ የምገባው ጌም ልጫወት ነው። ጌም ስጫወት ደግሞ ገንዘብ ልሰራ ነው፣ ገንዘብ ላገኝ ማለት። ረጅም ጊዜ ነው ይህንን ነገር ሳደርግ የቆየሁት እና እሱ አሁን ቲክቶክ ሲከፍት ግን የሆነ ነገር ሊያደርግ ነው ከገንዘብ ውጭ ይሆን እና ያን ነገር ለምን ወደ መልካም ነገር አይቀየርም ነው። ገብቷችኋል አይደል? በዛ ላይ ዝም ብሎ አይደለም ባይዘው እግዚአብሔር እዚህ አስተማሪ ነን ምናምን ከሚሉት በጣም የተሻለ እውቀት አለ። አሁን ብትጠይቁት አሁን ስለ ዶክትሪን ሁላ ማያውቅ አለ። ባይዘው ዶክትሪን ምን ማለት እንደሆነ ማያውቅ አለ ጭራሽ ማለት ነው። እያወቀ ደግሞ አውቆ ዝም የሚል አለ፣ ለህዝቡ ግድ የማይሰጠው ማለት ነው። እና አይዊሽ ዮዳብ አሁን እኔ ስለ እምነታችን እኮ ይለያል። ካልቪኒስት እኮ ለምሳሌ ኢየሱስ ለዓለም ሞተ ብሎ ነገራቸው። አሁን በልሳን አያምንም፣ እኔም አላምንም። አክቹዋሊ ልሳን ተብሎ አሁን ቤንቴ ውስጥ የሚወራውን ልሳን አልቀበለም፣ እሱም አይቀበልም። እና ያንን ነገር ብቻ ቢያደርግ እርሱ በገንዘብ በኢኮኖሚ በምን አይጎዳም፣ ቤተሰብ አለው። እና ያን ነገር ለምን ለጌታ ቢያደርገው ጊዜውን። ከዛ በኋላ ግን ጌታ ደግሞ እኮ ስለሱ ስትናገሩ ስለሱ ስታወሩ እኮ ያ ጌታ እኮ ስለሱ ስትናገሩ ታውቃላችሁ፣ እውቀት በጣም ማንበብ ብቻ አይደለም። እና ጌታን የእውነት ከወደዳችሁ ደግሞ ጌታ ወደ እቅፉ ያመጣል። ቅዱስ ጳውሎስን እኮ የሆነ እንትን ውስጥ አይደለም ያገኘው እኮ የሆነ ቸርች ውስጥ እያስተማረ ምናምን አይደለም ያገኘው እኮ ጌታ እያሳደደ ነው አይደለም፣ እያሳደደ እኮ ነው ያገኘው። ስለዚህ ያ ነገር ከሆነ የምናደርገው ነገር ከእግዚአብሔርን ለማወቅ ከመፈለግ ከሆነ እኔ ብዙ ሰዎችን የማልቀየመው ለዛ ነው። አክቹዋሊ እኔ ይመስላችኋል አንዳንድ ሰዎችን እዚህ ጋር ስለ እምነት ስታወሩ ሰዎችን የምትጠሉ ነው ይመስላቸው። እኔ አይደለም ስለ እምነት ቀርቶ እኔ አሁን ፐርሰናሊ
እኔን እንትን የሚለኝን እንኳን አልጠላም። ሰው መቶ እስካልነካኝ ምንም ነገር ስለማያደርግ ማለት ነው። እኔ አሁን ሶሻል ሚዲያውን ስላወቅኩት በፊት ምን አስባለሁ፣ ሶሻል ሚዲያ ላይ ይሁን ነገር ሲወራ በቃ ድንብርብር ምናምን ነው የምትሉት። አሁን ግን በቃ ወሬ ነው። በቃ ምን ብድግ ብሎ የሆነ ሰው የሆነ ነገር ያወራል። በቃ ያም ስራ ፈቱም ያወራል፣ ምኑም ያወራል። አይዶን ኬር ስለሱ ብላችሁ ስራችሁ መስራት ነው። እሱ አይደለም ፖይንቴ። ግን ምንድነው አይዊሽን የኦርቶዶክስ ቢሆን ይልች በእውነት አይዊሽ እግዚአብሔር ቢረዳው። ካልሆነም ግን ዝም ብሎ ስለ እምነቱ ቢሰብክ አይዊሽ እንደዛ እምነቱን ቢሰብክ ማለት ነው። ገብቶ እያስገባ ቢጠያየቅ እዚህ ጋር ካሉት ክኩ በጣም የተሻለ እውቀት ስላለው ምን በደንብ እንትን ይላል ብዬ አስባለሁ። ስቲል ያውን ካለበት ነገር የተሻለ ማለት ነው። እና ከዛ አንጻር ነው ቤተሰብ በቃ ይመቻችሁ። እሱን ሀሳቤ ፈለገ ወጣር ፈለገ ወጣ። እናንተም ዘርግፊያችሁ ልውጣ። በቃ አንድ መዝሙር እንስማና አዎ ተለቀቀ። ከየት ከፈለገ ቆያቸዋል። ፈለገ ራሱ ሰላም ይሄንና ቴንክስ ሶ ማች ፈለገ እኮ ቆየ። እኔ ጋር ራሱ መጥቶ ነበር እኮ መጥቶ ድል አለ በስምህ። እሺ መዝሙር ምረጡና በቃ ሰምተን እንውጣ። ልክ ስን ልተኛ ፍሬሽ እንቅልፍ ትላለህ። ሰሞኑ እናንተ ትናንት በህልሜ አንበሳ አውርዱ አንበሳ። ኤርሚ ጸጋለህ ቴዎሎጂ እንደ ልደት እየተማርክ አገልግል። መምህር መኩሪያ አድናቆት አክብረው። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እኔ ብዙ አክቹዋሊ የአድናቆት ምናምን ጥሩ ነው። እንደዚህ ትልልቅ ሰዎች አንዳንድ ጊዜ ሳይበዛ ጥሩ ያበረታታል። ግን አሁን ይሸክከኛል። አሁን ሰው ገብቶ ገስት ላይ ገብቶ ኤርሚ አንተ እኮ እኔ ራሴን ስለማውቀው እግዚአብሔር እንደዚህ እንደሚያዩኝ ሰዎች እንደዚህ ቢያዩ ኖሮ አይኖ ላይክ ገብቷቸዋል። ምን እግዚአብሔር መልካም ስለሆነ በቃ እንደዚህ ፊታችን ላይ አይጽፍም ሁሉን ነገር። ያ ፊታችን ላይ ፂምና አይን፣ አፍንጫ፣ ጥርስ ምናምን ነው የሚያሳየው እግዚአብሔር እንጂ። ኤኒዌይስ ቶሎ በሉ ንገሩ። አገልጋይ ደምረው ናቸዋል። ልበል አገልጋይ ደምረው የት ነው? እሺ ጋይስ መዝሙር ምረጡና ህይወት ተገልጧል የሚል ህይወት ተገልጧል በአንድ ልጁ። እስኪ ፕሮፋይል ስመሰክር አይኔን እንዳበራ። እሺ እውነተኛው ሰላም የልብሱን ጫፍ ስነካው አገልጋዩን ልጁ አደረገኝ። ኤርሚያችን የልብሱን ጫፍ አንተ ብቻ ንጉስ የኛ አንደኛ ተባረክልኝ። መዝሙር ምረጡ። ሰለሞን የኔ አባት እውነተኛው ሰላም። እሺ ሁለት ሰው እውነተኛ ሰላም ብሏል። ስመሰክር አይኔን እንዳበራ የልብሱን ጫፍ ስነካው። እሺ ዘማሪ እንምረጥ። በቃ እንደ ትናንቱ ዘማሪ ጻፉልኝ። ብዙ የተጻፈውን ከሁለቱ አንድ ሰው እናስመረጥና አንድ መዝሙር ስለሆነ ሰምተን እንቀይስ። በቃ 5 ደቂቃ ነው። ዘማሪ ጻፉልኝ። እዝራ አለ። እኔ እዝራን እወደዋለሁ። ቴድሮስ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።